አሁን ከምርጫ አገራዊ ምርጫ ከምክክር ኮሚሽን ከእንባ ሰሚ ኮሚሽን የኢትዮጵያ ህዝብ ለውጥ የሚጠብቅ ከሆነ ከእባቡ እንቁላል እርግብ በእኛ ውስጥ ግን ይታያል። አንዱ የበላይ ሆኖ አንዱ የበታይ አንዱ እንትና። ስለዚህ እናት ሀገራችን ላይ የተደቀነው አደጋ ቀላል አይደለም። ወደ ቀጠና ሲሄድ የቀጠናው በትባጭ የሆነ መንግስት የኢትዮጵያ መንግስት በእነሱ መመጣ ምንም ለውጥ የለም እኮ። ለውጥ ማለት ይሄ ስርዓት ሲወገድ ነው። መሰረታዊ ለውጥ ራዲካል ኢትዮጵያ ባህር በር ይፈልጋል። የባህር በር መፈለግ ማለት ምን ማለት ነው? በደንብ መጀመሪያም አንደርስታንድ ማድረግ መቻል አለ። የህዝቡን መከራ ማሳጠር አለብን። ምሁራን ነን የሚሉ እኔ አም ሶሪ በጣም ካናዳ በርካቶች አሉ፣ አውሮፓ አሉ፣ ሩቅ ምስራቅ አሉ፣ አሜሪካ በርካቶች አሉ። እስከ መቼ ነው ዝም ይላል? ልክ እንደ ባሪው ከሆነ ያው አመራሩ ያለ ጦርነት ሊረጋ ወይ ያለ ጦርነት ስራ ሊሰራ የሚችል። ስለዚህ ይባካችሁ እንዳንሸወድ፣ ሀገርና ህዝብን የምናድነው በአንድነትና በህብረት ብቻ ነው። ለሀገራችን መሰረታዊ ለውጥ ያስፈልጋል። አብይ ማስትጎ መሸኘት አለበት። بعقل بالزبن يتحللنا بسرعة. ሰላም ክቡራትና ክቡራን የቀንዴል ቲዩብ ተከታታዮቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልን የዛሬ ፕሮግራማችንን እንጀምራለን። ዛሬ እንግዳ አለኝ። እንግዶቼ መምህር ደምሴ ገብሬና እንደዚሁም ኢንጂነር ኦባንግ ናቸው። በሀገራዊ ጉዳይና ወቅታዊ ጉዳይ ባለው በኢትዮጵያ ውስጥ እንወያያለን ማለት ነው። እንግዶቼን ወደ ስክሪን አምጥቼ ቀጥታ ወደ ጉዳያችን እንገባለን ማለት ነው። ጤና ይስጥልኝ እንግዶቼ መምህር ደምሴ እና እንደዚሁም ኢንጂነር ኦባንግ፣ እንኳን ወደ ቀንዴል ሚዲያ በሰላም መጣችሁ ማለት እወዳለሁኝ። እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ ለሁለታችሁም። ደህና አለን መስገን። እንግዲህ ያው ለፕሮግራሙ በጣም ደስ ብሎናል። እንግዲህ ይሄንን የመሰለ ፕሮግራም በጣም በጉጉት ነው እንግዲህ ያው ዌልካም እናደርገው እና ደስ ብሎናል። አመሰግናለሁኝ። ኢንጂነር መምህር እንግዳ አይደሉም እሳቸው፣ ያው በተደጋጋሚ ቀንዴል ቲዩብ ላይ የቀረቡ የቀንዴል ቤተሰብ ናቸው። እንኳን በደህና መጡ። ዛሬም ጥሬና ክሮስ እንኳን በደህና ቆያችሁ። ወንድሜ ኢንጂነር ኦባንግም እንኳን በደህና በቀንዴል ቲዩብ ተገናኘን። ወንድማችን ዳዊትም ፕሮግራሙን እጅግ በእውነት እኛም የኢትዮጵያ ሕዝብም በመላው ዓለም የሚገኙ ዲያስፖራውም ይሄንን ሚዲያ ለፍትህ፣ ለነጻነት፣ ለእኩልነት ለምታደርገው ነገር ሁሉ ትልቅ አክብሮትና ምስጋና አለን። እጅግ በጣም ምስጋና አቀርባለሁ። ታንኪዩ ሶ ማች ስለጋበዝከን። አመሰግናለሁ በጣም። እንግዲህ ዛሬ እንድንወያይባቸው ከመረጥኳቸው አርዕስቶች ዋናው እንግዲህ ወቅታዊ ኢትዮጵያ ውስጥ ያለው ጉዳይ በተመለከተ ነው የሚሆነው። እንደዚሁም በሌላው ጉዳይ የምናነሳው ደግሞ የአገዛዙ ግፍና ኢትዮጵያ ውስጥ ስለሚፈጠሩት ስቃይና ግፎች ይሆናል። በሶስተኛ ደረጃ የምናነሳው የስርዓት ለውጥና የሽግግር መንግስት በኢትዮጵያ በሚል ጉዳይ ነው የሚሆነው። እንደምናውቀው እንግዲህ ሀገራዊ ምርጫ 7ኛው ሀገራዊ ምርጫም ይካሄዳል እየተባለ እንቅስቃሴ ላይ ነው ያሉት። እሱንም ጭምር ነካ አድርጋችሁ ታልኩ ደስ ይለኛል። እንደው ከመምህር ልጀምርና እንደው ወቅታዊው ጉዳይ በኢትዮጵያ ውስጥ ከተመለከተ ምን ይመስላል? ምንድነው እየተፈጠረ ያለው? የሰው ሞት እንግዲህ ኢትዮጵያ ውስጥ አሁን የተለመደ ነገር ሆኗልና ምንድነው ያለው እስኪ ወቅታዊ ጉዳይ በኢትዮጵያ? ታንኪዩ ሶ ማች ቀንዴል ቲዩብ ወንድማችን ዳዊት፣ በድጋሚ እጅግ ከፍተኛ ምስጋና አቀርባለሁ። በእርግጥ በዚህ በምስራቅ አፍሪካ ቀንድ የምትገኘው እናት ሀገራችን ኢትዮጵያ
አሁን ባለው አገዛዝ በየጊዜው በሚፈጸመው ግፍ ናዳ የሰቆቃው ዘመን ሀገራችን ከድጡ ወደ ማጡ የሄደች ነው። ግን ነገ እንደ ሌሎች በዓለም ላይ ጠፍቶ የቀሩት አገሮች አሉ። ተበታትነው እንደ ዩጎዝላቪያ 4-5 ቦታ ተሰነጣጥቀው የቀሩ አገሮች አሉ። ከዛ የከፋ ግን መከራና ስቃይ ዛሬ የተደቀሩ እነዛስ መለሰኛ የራሳቸውን ቅራኔዎች ፈተው የተለያየ አገር መስርተው ነው የሚገኙት። በእኛ አገር ግን ዛሬ 10 ሰው ሞተ፣ 40 ሰው ሞተ፣ 100 ሰው ሞተ፣ 200 ሰው ሞተ። ህዝብ በድሮን በታንክ በሚሳኤል በከባድ የጦር መሳሪያ ተደበደበ ሲባል እኮ ከኛ ከዜጎቿ አልፎ የዓለም ማህበረሰብ ሁሉ የኛን የሚያውቀው ነገር ነው። ዘላለም የምንሰማው በ10 ሚዲያዎች አሉ። 10 ሚዲያ ላይ ብታይ የሞት ዜና ነው ሁሌ የምንሰማው። ግን የዚህ ህዝብ መከራ፣ ስቃይ፣ የፍትህ እጦት እውነት እጅግ የሚያሳዝን ነው። ግን አሁን ያለው ሁኔታ ኢትዮጵያን ሁላችንንም ጠራርጎ የሚያጠፋ ነው። ጠራርጎ የሚያጠፋው ለዚህ ኢትዮጵያውያን እውነት ተስፋ በስርዓቱ ያልቆረጡ ሰዎችም አሉ። ህዝብን ለመከራና ስቃይ ያልተገነዘቡ አሉ። ግን እጅግ በጣም የሚያሳዝን ነው። በአማራ ክልል የሚደረገው ጭፍጨፋ፣ በትግራይ ክልል የሚደረገው ጭፍጨፋ፣ በኦሮሚያ ክልል የሚደረገው ጭፍጨፋ፣ በደቡብ የሚደረገው ጭፍጨፋ ቀላል ነገር አይደለም። ሀገራችን ዛሬ እናት ሀገራችን ኢትዮጵያን የገጠመው ከዚህ ችግር እንዴት እንወጣለን የሚለውን ኋላ በአስተያየት በአጠቃላይ ግን ግፍና መከራው እጅግ ተባብሶ ቀጥሏል። የዛሬ 2 ቀን ከትላንት በአርሲ ውስጥ 21 ንጹሃን ኦርቶዶክሳውያን እውነት በከባድ መሳሪያ ተመተው ታርደው ተጥለው መሬት ላይ እዛ እንዳይቀበሩ በኢትዮጵያ ምድር እንግዲህ ጸጥታ መዋቅር ባለበት፣ መንግስት ባለበት፣ ከንቲባ ባለበት፣ አስተዳደር ባለበት በአርሲ ለአዲስ አበባ እኮ በጣም እጅግ ቅርብ የሆነበት አካባቢ ነው። ይህንን መሰለ ትናንት ሌሊቱኑ ደግሞ ከዛ እንደደረሰ መረጃ ከሆነ 8 ንጹሃን ተገለዋል። አስክሬን ለመቅበር እንኳን እኮ በግፍ ተገለው አስክሬን እንኳን መቀበል አልተቻለም። ከዚህ ውጪ በአማራው ክልል የሚደረገው ግፍ፣ ስቃይ፣ መከራ ቀላል አይደለም። በእናት አገራችን በኢትዮጵያ ላይ እውነት የንጹሃን ዜጎች ጭፍጨፋ በየትኛውም ቀጥሏል። በደቡብም አሁን በቅርቡ እንደሚታየው ከሆነ ኦልሞስት ወደ 60 ሰዎች ታፍነው ደብዛቸው ጠፍቷል። ወደ 25 የሚሆኑ ዜጎች ተገለዋል በደቡብ ላይ። ግን ኢትዮጵያ ውስጥ ዛሬ እኮ የሞት ዜና መነገር እውነት ትዝብት ነው። እኛ ይህንን ከራሳችን ፈጥረን ለውሸት ለማደነጋገር ወይንም በመንግስት ላይ ያለውን ጥላቻ እኛ ለማሳየት ሳይሆን ኢትዮጵያን አማክሎ ያልመራ መሪ በመሆኑ ኢትዮጵያን ህዝብ አንድ ያላደረገ በመሆኑ የአካባቢው ፍትህ ነፃነት ያላሰፈነ በመሆኑ የህግ የበላይነት ያለመኖሩና ነፃነት ያለመኖሩና ዜጎች ወጥተው ለመግባት ያልቻሉበት ሀገር በመሆኑ የእናት ሀገራችን ግፍና መከራ ተነግሮ አንድ ቀን ሙሉ ብናወራ የኢትዮጵያ ስቃይ በአራቱም አቅጣጫ በሰሜን፣ በምስራቅ፣ በደቡብ ያለው ችግር የኢትዮጵያ ቀላል አይደለም። ይህንን ሁሉም የማህበረሰብ ዛሬ ያያል። አሁን በወቅታዊ ሀገራችን ጉዳይ ደግሞ አንዳንድ ነገሮችን ነካ አድርገን ለማለፍ በምስራቅ አፍሪካ ቀንድም ስርዓቱ በፈጠራቸው በክልሎች መካከል ዛሬ በትግራይ አካባቢ የታጠቁ ኃይሎች አሉ ቲዲኤፍ፣ በአማራው ክልል አለፋሉ፣ በኦሮሚያ ክልል በትጥቅ ትግል ያነሳሉ። እነዛን ሁሉ ደግሞ እኮ እርስ በርስ በማቃጨት በአንዳንድ ይገባኛል ጥያቄ የመሬት ጥያቄ አንስቶ ዓለም ዛሬ ሰልጥኖ ተዋዶ በፍቅር በአንድነት በሰላም ተዋዶ ይኖራል። ግን እኛ ራሳችን አሁን ዜጎች ከኢትዮጵያውያን ከሌላ ከኢትዮጵያ መተን ይኸው በፍትህ በሰላም በነፃነት በአሜሪካ ውስጥ እኛ እንኖራለን። እዛው ያሉትን እርስ በርስ በማንቀር አማራን ከኦሮሞ ኦሮሞን ከትግሬ ያ አልፎ ደግሞ እንደገና ከጎረቤት ሀገር ጋር ትንኮሳ ከኤርትራ ጋር ከጅቡቲ ጋር በዛ ሁኔታ ትርምስ በምስራቅ አፍሪካ ቀንድ ላይም እኮ ከባድ በረገጠበት ቦታ ሁሉ ደም ይፈሳል።
ኢትዮጵያና አካባቢው እድሜ ለአብይ የደም እውነት መሬት ሆናለች። የንጹሐን ህዝብ የሚጨፈጨፍበት ሆናል። አሁን ያለው ለምሳሌ በመካከለኛ ምስራቅ እስያ አካባቢ የተፈጠሩት እነ አያቶላ የዚህ እነ ኢራን መንግስት ላይ በተወሰደው እርምጃ በዛ አጸፋ ደግሞ ኢራን የምትወስደው እርምጃ በእውነት በአካባቢ በሌሎች ሀገራቶች ላይ የራሷን አጸፋዊ እርምጃ ወስዳለች። የዛ መዘዙ ደግሞ ዛሬ እድሜ ለአብይ ደግሞ በዚህ አረብ ኤምሬት ላይ እውነት በእጅ ዙር የእጇን ነው ያገኘችው። ለምንድን ነው የእጇን ያገኘችው የምንለው? ከዛ የተሰጠው የፋይናንስ የጦር መሳሪያ የድሮን ጋጋታ ነው። አንዱም የዚህ ከቱርክ ከዚህ የመጣ ነው። አሁን ደግሞ በቅርቡ ወደ አዘርባጃን ሄዷል። አዘርባጃን ሄዶ ከባድ የጦር መሳሪያ ደግሞ አሁን አምጥቶ ለማን ይሄንን ህዝብ ሊፈጅ ነው፣ ኢትዮጵያውያንን ሊፈጅ ነው። ተመልከት፣ ከአዘርባጃን ላይ ነው አሁን ያለው። እስከ ዛሬ ድረስ እስከ ትላንት ማታ ድረስ አልገባም። ግን አረብ ኤምሬት የእጇን ነው ያገኘችው። ኢትዮጵያ ላይ ዛሬ ትልቅ ስቃይ፣ ትልቅ መከራ፣ ትልቅ እንትን ለአብይ ቀኝ እጆና አረብ ኤምሬት ነው ኢትዮጵያን ዛሬ ለዚህ የንጹሐን ደም የሚፈስበት ሀገር የሆነችው። አብዛኛው የጦር አማካሪዎች አዲስ አበባ ሁሉ አንዳንድ ተቋማት ሁሉ እኮ ለአረብ ኤምሬቶች እኮ የጦር አካዳሚ ሁሉ እኮ ተሰጥቷል። ኢትዮጵያ እናት ሀገራችን ለገጠመው ችግር ዛሬ ሀገራችን ይሄ ጨካኝ መሪ እጅ ላይ ነው እናት ሀገራችን የወደቀችው። በዚህ ላይ የመከራው የግፉ የአገዛዙ ግፍና የህዝባችን መከራ ከዕለት ወደ ዕለት እየተባባሰ ነው የሚገኘው። ስለዚህ እናት ሀገራችን ላይ በቀጣይ የሚያስፈልገው የስርዓት ለውጥና ራዲካል መሰረታዊ የስርዓት ለውጥ ራዲካል ቼንጅ ለኢትዮጵያ ያስፈልጋል የሚለውና ኢትዮጵያ ውስጥ የሽግግር መንግስት አስፈላጊነትና ኢትዮጵያ ውስጥ 7ኛው ሀገራዊ ምርጫና ጦርነት ኢትዮጵያ ላይ የተደቀኑ ችግሮችን ሰፋ ያለ ትንትን በሚቀጥለው ደግሞ በአስተያየት አቀርባለሁ። እጅግ በጣም ዳዊት አመሰግናለሁ። በጣም መምህር እኔም አመሰግናለሁኝ። ኢንጂነር እንደው ወደ እርሶ ልምጣ። መምህር የነካኳቸው ነገሮች አሉ፣ ምናልባት እርሱም ጭምር ሄዱበት ደስ ይለኛል። አብይ አህመድ ወደ አዘርባጃን ሂደዋል። አዘርባጃን የሄደበት ምክንያት እንግዲህ የታወቀ ነገር ነው። የአማራን ህዝብ በአጠቃላይ የኢትዮጵያ ህዝብ በትግራይ በኩል የሚሆን እንደዚሁም በደቡብ ያሉ ህዝቦችን እየጨፈጨፈ እንዳለ ይታወቃል። አሁንም ይህንን ጭፍጨፋ ለማሳካት ወይ ደግሞ ለማስቀጠል የሄደበት ነገር እንደሆነ ይታወቃል እና በአርሲ ወደ 21 የሚሆኑ ንጹሐን ኢትዮጵያውያን የኦርቶዶክስ እምነት ተከታዮችንም እንደዚህ ገለዋል። የምናስታውስ ከሆነ የጥምቀት በዓል አከባበር ሲደረግ ወደ ባህር ዳር የከፍተኛ የመንግስት አመራሮች ወደ ጎንደር በመሄድ የክርስትና እምነት ላይ ምንም አይነት ችግር የሌለ እንዲመስል ለማስመሰል እዛ ቦታ ሄደው በከፍተኛ ያከበሩትን በዓል እናስታውሳለን። ነገር ግን የኦርቶዶክስ ሃይማኖት ተከታዮች ስቲል ከመገደል ወደኋላ አላሉም እና ኢትዮጵያ ውስጥ እየተፈጠረ ያለው አብይ አህመድ እያደረጋቸው ያሉ ነገሮች እንደው የእርሶንም እይታ ቢያስቀምጡ ብዬ ነው። ኢንጂነር ሚውት ላይ ያሉት መሰለኝ። አዎ እንደምታውቁት ያው የሰውየው ስልጣን ከያዘ ጊዜ ጀምሮ እስከ ዛሬ ድረስ በሀገሪቱ ውስጥ የተረጋጋ የአሰራር ሂደት የተፈጠረበት ጊዜ የለም። ልክ እንደ ባህሪው ከሆነ ያው አመራሩ ያለ ጦርነት ስራ ሊሰራ የሚችል አመራር አለ። እንደምታውቁት በኢትዮጵያ ውስጥ አሁን ያለው ስቃይ ይሄ ነው ብለን መናገር እንኳን ያስቸግራል። እንዲያውም ከዘመኑ ጋር እንትን ስናደርግ በጣም እንትን የሚያደርግ ጉዳይ ነው። ሌሎች ሀገሮች እንትን ሲሉ ኢትዮጵያ ውስጥ ያለው ሁኔታው ግድያ ነው። ሁሉ ጊዜ ሰው ሞተ ነው የሚባለው። እንግዲህ ይሄንን እንግዲህ ከሱ ስልጣን ከወጣበት ጊዜ ጀምሮ እስከ ዛሬ ድረስ ሲያደርግ የነበሩት ጉዳዮች ናቸው እና እስከ ዛሬ በእነዚህ ሱ ቆይታ ጊዜያት ውስጥ ያለቀው የሰው ህይወት ከሌሎቹ መንግስታት ጋር የነበረው የሰው ህይወት እንትን ኮምፔር ስታደርጉ ሰማይና ምድር ነው። የሱ ጊዜው በጣም አጭር ነው። በዚህ በአጭር ጊዜ ውስጥ ማት የሰው ህይወት አልፏል።
በዚህ ላይ ደግሞ ልክ በዚህ ባጭር ጊዜ ውስጥ የሚናገራቸው እና የሚላቸው ነገሮች ሁሉ እንሰማቸዋለን። ለውጥ የማይፈልግ አካል ነው። ሽግግር የሚለው ነገር የማይቀበል አካል ነው። እንግዲህ ለማታፈጫ ብሎ መጠቀሚያ እንትን የሚደረግበት ምርጫ ብሎ ሲያመጣ ሁኔታዎችን ሳያገናዘብ ለሰው እንኳን ለሀገሪቱ እንኳን ማዘን ቀርቶ ለሰው እንኳን ማዘን ሰላም በሌለበት የትኛው አካባቢ ነው አሁን ሰላም ያለው? በኢትዮጵያ ውስጥ ኦሮሚያ ክልል እንደሆነ ጦርነት ነው። ከመጀመሪያ እስካሁን ድረስ ጦርነቱ አልቆመም፣ ጋፍ አላለም። አፋር ላይ ደሴም፣ ጋምቤላም ደሴም፣ ደቡብ እንደዛው ነው። ግድያ የፋኖና የቲፒኤልኤፍ ሳልጨምር ማለት ነው ጫፍ ላይ የወጡት። ይሄ ባለበት እንግዲህ ምርጫ ነው ብሎ እንትን ማለት ለህዝብ የሚያስብ መንግስት ነው። እስኪ ስናየው ሰላም በሌለበት እንኳን ለምርጫ ማሰብ ሰው እንኳን በሰላም ወጥቶ በሰላም መግባት የማይችልበት ኮንዲሽን ባለበት እንዴት ተደርጎ ነው እንደነዚህ አይነት ሰላማዊ ኮንዲሽን የሚጠይቁት ጉዳዮችን ይፈጽማሉ ብለው እንትን የሚያስቡ? ወደ ቀጠና ሲሄድ የቀጠናው በትባጭ የሆነ መንግስት የኢትዮጵያ መንግስት ከማን ጋር ነው እንግዲህ እስካሁን ድረስ በሰላም ጥሩ አትሞስፌር ኖሮ ስራ ሰርቶ እንትን ለማለት የፈለገው? ከኤርትራ ጋማ ተው እሱ የመጫወቻ ነው። ከማን ጋር ነው ያልተጣላ? ስለዚህ ጫፍ ላይ የወጣ በጥባጭ የሆነ የኢትዮጵያ መንግስት በአብይ የሚመራው መንግስት የለም። ቀጠናው ላይ ያለው አዙሪት በሙሉ ተጠያቂ ሊሆን የሚችል መንግስት የኢትዮጵያ መንግስት። ችግሩ ማያቅ የህዝብ ችግር ማያቅ እንግዲህ ምንድነው አሁን የኢትዮጵያ ኢትዮጵያ ባህር በር ይፈልጋል። የባህር በር መፈለግ ማለት ምን ማለት ነው? በደንብ መጀመሪያም አንደርስታንድ ማድረግ መቻል አለበት። ግን ከግንዛቤ ማነስ በተነሳ ወደ ብጥብጥ ነው የሚያስኬደው። ወደ ጉልበት ነው አውቃለሁ ብለው ምን ታውቃለህ? ፕሪንሲፕሎቹ አሉ። ከፕሪንሲፕሎቹ በላይ ምንድነው እንግዲህ ክሬት ማድረግ እንትን የምታደርገው? ተንኮል ካልሆነ በስተቀር ሌላ ኖርማል የሆነ የአሰራር ፕሮሲጀር ያለው መንግስት አይደለም። ለዚህ ነው ቀጠና ሁሉ የሚበጣበጠው። ለዚህ ነው የተለያዩ ሀያላት መንግስታት አንዴ ዛሬ ጓደኛ ነገ ደግሞ ጠላት፣ አንዴ ደግሞ የዚህኛው ጓደኛ አንዴ ደግሞ ጠላት። ምክንያቱም አይዲዮሎጂ የለውማ። ብልጽግና የትኛው አይዲዮሎጂ ነው ያለው? አይዲዮሎጂ ስለሌለው ዛሬ ከኮሙኒስት ጋር ይሆናል፣ ነገ ደግሞ ከዴሞክራቶች ጋር ይሆናል። ቋሚ የሆነው የአሰራር ፕሮሲጀር ወይም ቋሚ የሆነው የአይዲዮሎጂ ጓደኛ የለውም። ከዚህ አንፃር እንግዲህ ስታየው ከክልሉ ወይም ከይዞታው ወይም ከሀገሪቱ ብጥብጥ አልፎ ወደ ጎረቤት ሀገሮች ብጥብጥ ያመራ ነው ያለው። ከኬንያ ጋር እንደሆነ እንደዛው፣ ከሱዳን ጋር እንደዛው፣ ከኤርትራ ጋር እንደዛው፣ ከጅቡቲ ጋር እንደዛው፣ ከሶማሌ ጋር እንደዛው። እንግዲህ ከማን ጋር ነው እንግዲህ ሰላም መኖር የሚችለው? ስለዚህ ይሄ መንግስት አይ ቲንክ የኢትዮጵያ መንግስት ባህሪ የሚከተል መንግስት አይደለም። የኢትዮጵያ መንግስታት በተለያዩ ጊዜያት አይተናል። እንደዚህ አይነት የመሰለ አወራ የሆነ መንግስት አይተን አናቅም። ለራሱ ህዝብ ማያሰብ ለራሱ ህዝብ ጆሮ የማይሰጥ ሰው ሞተ ሲባል ምንም ፊልም ማያደርግ ይሄ ነው። በአሁኑ ዘመን እኮ የሰው ህይወት
በጣም እንትን ነው። ስለጠኑ ሀገሮች አሁን ለምሳሌ ብዙ የህዝብ ብዛት አላቸው፣ ግን አንድ ሰው ሞተ ሲባል ለሰው የሚሰጠው ክብር በጣም ሀይ። ግን ወደ ኢትዮጵያ ሲኬድ ሰው ሞተ ሲባል አይ ዶንት ኖ እንግዲህ ለሁላችን ትቼ እንትን ማድረገው ጉዳይ ነው። ስለዚህ ይሄ መንግስት በዚህ ቀጠና ውስጥ ከቀጠለ ቀጠናው ሰላም አያገኝም። አንደኛ በሀገሪቱ ውስጥ እንደሆነ ህዝብ ጨርሶ ብቻው የሚቀር መንግስት። ስለዚህ የኢትዮጵያ መንግስት የግለሰብ መንግስት ነው እንጂ የኢትዮጵያ ህዝብ መንግስት አይደለም። ለሰይ አሁን ኮንስቲቱሽን አሁን ቫዮሌት ያደረገ ነው። ስልጣኖች አሁን በየክልሎቹ የሚሰጠው እሱ ነው። በየትኛው ኮንስቲቱሽን አርቲክል ነው ስልጣን የተሰጠው? አሁን ለምሳሌ አማራ ክልል ፕሬዝዳንት ይሾማል፣ እሱ ሲፈልግ ይሽራል። ግን በህገ መንግስቱ መሰረት ስልጣን ያለው ህዝቡ ነው። ይሄ ሁሉ ቫዮሌት በማድረግ ላይ ያለ መንግስት ነው። ሌላ ተው ህግ የበላይነት የሚባል ነገር አይ ቲንክ ከራሱ ጀምሮ የሚያውቀው አይመስለኝም። እኔ ስለሆነስ ማንቋሸሽ ሳይሆን እውነተኛ ነገር ለመናገር ነው። አሁን የጋምቤላ ውሰድ። የጋምቤላ ፕሬዝዳንት የህዝብ ተወካዮች ተመራጭ ነው። ምርጫ ቦርድ ላይ ብትሄዱ ስሟ እዛ ብታዩት ለህዝብ ተወካዮች ነው የተመረጠች። ለክልል የተመረጡት አካላቶች አሉ። በህገ መንግስቱ መሰረት ድክመት ወይም አምኔታ በጎደለ ቁጥር የመረጠው ህዝብ ከስልጣን አውርዶ በቦታው ሰው መተካት ይችላል። ህገ መንግስቱ ያ ነው። ወይ ሽግግር መንግስት የሚደረግ ከሆነ አንዳንድ ኢሹ ነው። ጋምቤላ ሽግግር መንግስት አልተደረገም። ግን ከራሱ ፓርላማ አሻንጉሊቶች አንስቶ ወደዛ ወሰደ። እንግዲህ የጋምቤላ ህዝብ የትኛው አንቀስ ነው እንግዲህ እሷን መጠየቅ የሚችሉት? ምክንያቱም ሁሉም ነገር እኮ በህገ መንግስቱ መሰረት በየትኛው አንቀስ ነው? ይሄ ለምሳሌ ነው እንግዲህ ቫዮሌሽኑ ምን አይነት ደረጃ ላይ እንዳለ። አሁን ህግ ቫዮሌሽን እየሄደ በኢትዮጵያ ውስጥ በዚህ የሚቀጥል ከሆነ ወደ ለየለት የአምባገነንነት ስራ ይሄዳል ማለት ነው። ስለዚህ በኋላ በአስተያየት እንግዲህ አንዳንድ ነገሮችን መናገር ይችላሉ። አመሰግናለሁ። መልካም አመሰግናለሁ ኢንጂነር። መምህር ወደ እርሶ ልምጣ። ኢንጂነር የነካኳቸው ነገሮች አሉ። የኢትዮጵያ መንግስት እንግዲህ ኢትዮጵያ ውስጥ ብቻ ሳይሆን ቀጠና ላይ ካሉ ሀገሮች በሙሉ ጎረቤታማ ከሆኑ ከኤርትራ፣ ከሱዳን፣ ከሶማሊያ፣ ከጅቡቲ እንደዚሁም ከኬንያም ጋር ጭምር ሰላም ያለው መንግስት አይደለም፣ በጣም ቀጠናውን እየረበሸ ያለ ነው የሚል ነገር አንስተዋል። እና ይሄ አገዛዝ በኢትዮጵያ ህዝብ ላይ የሚፈጥረው ስቃይና ሰቆቃ እንደው በምን አይነት መልኩ ነው የሚታየው? ወይስ ምንስ ማድረግ ይቻላል? እግረ መንገዱ እንዲያነሱት ብዬ ነው። በድጋሚ እጅግ በጣም አመሰግናለሁ። በእርግጥ አንድ ነገር እዚህ ላይ መረዳት ያለብን፣ አሁን ኢንጂነር ኦባንግም በእውነት በደንብ አድርጎ ገልጾታል። ኢትዮጵያ ላይ አሁን ያለውን ችግር ኢትዮጵያ ያለው ችግር አገር ቤት ያለው ህዝባችንም በውጭ ያለው ዲያስፖራም እሱን የሚያመልኩት እንደ ሙሴ የሚሉ ሰዎችም ሁሉ ዛሬ እኮ ተገልብጧል። ግማሹ ጋዜጠኛ ሁሉ እሱ አምላኪ ነበር እኮ፣ እሱ ነው እንደ ፍሬውን ነው፣ እሱ ነው ሙሴ የሚሉ ሰዎች ነበሩ። አሁን 80% በላይ የትኛውም የደቡብ ህዝብ፣ የሰሜን ህዝብ፣ የምስራቅ የምዕራብ ህዝብ በሙሉ ተረድቶታል ሀገሪቷ ችግር ምን እንደሆነ፣ የኢትዮጵያ ችግር ምን እንደሆነ። ይህንን ችግር ዛሬ በምስራቅ አፍሪካ ቀንድ ላይ ምን አይነት አደጋ እንደደቀነ ሌላው ማህበረሰብ ሁሉ ቁጥር አሁን አልፎ ወደ ሶማሊያ ይሮጣል፣ ወደ ኤርትራ ይሮጣል፣ ወደ ደቡብ ሱዳን ይሮጣል፣ ወደ አሁን ኢቭን እኮ በኢትዮጵያ አየር መንገድ እውነት የጦር መሳሪያና የፖለቲካ ንግድ መሳሪያ ሆኗል። የኢትዮጵያ አየር መንገድ
ይሄ በደርግ ጊዜ እንኳን አልተደረገም። ቀደም ሲል በነበሩት በተለያዩ መስተዳድሮች ሁሉ ያልተደረገ ነገር የጦር መሳሪያና የሰራዊት ማመላለሻው አልኩ ኢቭን የኢትዮጵያ ራሱ አየር መንገድ ሀገራችን ዛሬ ምን አይነት አስከፊ ደረጃ ላይ አሁን እኮ ቅድምም በተደጋጋሚ እንደገለጽ ነው ዛሬ የሞት ዜና ዛሬ ኢትዮጵያ ውስጥ እኮ የሰው እኮ የዝንብ እንደው አንድ የዶሮ ነፍስ ያህል እንኳን የሰው ልጅ ነፍስ እኮ የማይታይበት ነገር ነው። በዛ ላይ ጦርነት፣ የዘር ጥላቻና ምርጫ እነዚህ ነገሮች አሁን አብሮ አይሄድም። እሱ አሁን የምንሰፈሰፈው ምንድነው በዛ በሰራው ቤተ መንግስት ውስጥ ለመኖር ሌላ የማታለል ሌላ አይነት ድራማ ላይ ነው አሁን እሱ የሚገኘው። በቃ በዚህ በምርጫ ያላሸነፈ ድርጅት ይሄንን ቁልፍን ያስረክባለሁ። እንዴት ሀው የዚህ አይነት እንደ ህፃን ልጅ የቃቃ ጨዋታ ህፃን ልጅ እንደሚያታልል እኮ ወለጋ ላይ በታሪካችን አይተን የማናውቀውን ቅስቀሳ እኮ ወለጋ ሄዷል፣ ጅጅጋ ሄዷል፣ ጎጃም ሄዷል፣ አዋሳ ሄዷል። አዋሳ ሄዶ ወታደር ብረት ለበስ ወታደሮችና ቶካንዶ ከአየር ላይ በገመድ እንዴት እንደሚወርዱ በሄሊኮፕተር ህዝቡ ይሄንን የመሰለ ነገር አለ፣ ልብ አድርጉ፣ ጉልበቴ ይሄ ነው፣ አጠፋችኋለሁ፣ ተጠንቀቁ፣ አርፋችሁ ተቀመጡ ብለን አዋሳ ላይ ሐይቅ ላይ እኮ ከአዋሳ እንደመጣልኝ መረጃ ሾው እያሳየ እኮ ነው። ይሄንን እርምጃ ወስዳለሁ፣ ተጠንቀቁ፣ አርፋችሁ ቁጭ በሉ፣ ወታደራዊ ትዕይንት በህዝብ ላይ ያሳያል። በዚህ ላይ የምርጫ ወለጋ ላይ እሱ ዳዊት የቀሰቀሰው ቅስቀሳ ቀላል አይደለም እኮ። አሁን ሌላው አካል የሰሜኑ አገር በተለይ ሌሎቹ ዛሬ የኦሮሞ መንግስት ነው ያለው እናንተን ለማረድ ብላ ይዞ የመጡ ሰዎች አሉ ብሎ ወለጋ ላይ ሄዶ ቅስቀሳ አድርጓል። ህዝብን ከህዝብ ጋር ወደማይታረቅ ቅራኔ ውስጥ የዘር ጥላቻ ምን ያህል በህዝብ ላይ እንደሆነ ብላ ይዞ ለማረድ ሌሎች እናንተን እየመጡ ነው ዝም እንዳትሉ። ይሄ ስልጣን አዳማ ላይ ናዝሬት ላይ ያደረገው ንግግር፣ ደቡብ ላይ ያደረገው ሄዶ ንግግር፣ ጎጃም ላይ ሄዶ ተደብቆ በዛ ሁሉ በጦር ሰራዊት ተከቦ ያደረገው ንግግር ከእጃችን የያዝነው ስልጣን ከእጃችን ከወጣ እያንዳንዲት ትታረዳለ ጎበዝ፣ ሀገሪቷ ትፈርሳለች ይላል። ስርዓት ሲፈርስ ስርዓት ይተካል እንጂ ሀገር አይፈርስም በምንም ተአምት። ኢምፖሲብል። መንግስቱ ኃይለማርያም እኮ ለቆ ሄዷል። ኢትዮጵያ ያለች እኮ ኢትዮጵያና ህዝቡ አለ። ኃይለ ሥላሴም ከወርደ እኮ ሰማይ ይፈርሳል መሬት ይሰነጠቃል ሲባል አለ። ህዝቡም ሀገሩም ይሄ ነው ያየ ነው። ትላንት ኢህአዴግም ሲወርድ ሲፈርስ እኮ ይሄው ነበር እኮ ሌላ ጥገናዊ ለውጥ ይዞ መጡ። ግን የሚቀሰቅሳቸው ቅስቀሳዎች ሁሉ ይሄ ስልጣን ከኦሮሞ ከኛ እጅ ከወጣ የኦሮሞን ህዝብ እኮ ዛሬ እነ በቴ ኡርጌሳ እነ ሀጫሉ ሌሎች እኮ ሁሉ የሚጨፈጨፉት እኮ በእጀዞር እሱ በሰራው ዛሬ የኦሮሞ ልጆች አምቦ እስር ቤት ሄዳችሁ ተመልከቱ፣ ዝዋይ እስር ቤት ሄዳችሁ ተመልከቱ፣ ቡልቡላና አዳማቱ እስር ቤት ሄዳችሁ ተመልከቱ። ምን አይነት የህዝብ መከራና ስቃይ እንዳለ ዛሬ ክልሎችን የአማራን ክልል ከትግራይ ህዝብ ጋር ለማጋጨት ወልቃይት አንዴ ለትግራይ ነው ይላል፣ አንዴ ለአማራ ነው ይላል። ወልቃይት ጠገዴ ምርጫ ክልል ደግሞ ሌላ ማወናበጃ ያወጣል። ጎበዝ ማን ነው የሀገሪቷ ዛሬ መሪ አልባ አታ ዜጎች የሚገደሉበት ዜጎች የሚታረዱበት መከራና ስቃይ የገጠመበት በሄደበት ጅጅጋ በሄደበት ወለጋ በሄደበት ደቡብ አዋሳ በሄደበት ሁሉ የሚያሰራ ምንድነው? ይሄንን የመሰለ ኃይል አለኝ ተጠንቀቁ፣ ህዝብ የሚያጠፋ ኢትዮጵያ ሊፈርስ ነው። እሱ ይፈርሳል እንጂ ኢትዮጵያ አትፈርስም። የዚህ አይነት መከራ ነው። ይህንን ክፉ ጊዜ እኛም ደግሞ ሌሎች በተቀናጀ በህብረት በአንድነት ሆነን ይህንን ስርዓት በቃ ካላል አደጋው ለኢትዮጵያ በጣም ከባድ ነው። አሁን ቅድም እንዳል መሰረታዊ የስርዓት ለውጥ ወይንም ራዲካል ቼንጅ ኢትዮጵያ የግድ አሁን የሚያስፈልጋት ነው። ይሄ የስርዓት ለውጥ እንዴት እንደሚመጣ ያሉት ምሁራኖች የታጠቁ ኃይላት ሁሉ ወደ አንድነት ወደ ህብረት በመምጣት ከዘር ጥላቻ ወጥቶ በአንድነትና በህብረት ቆመን ኢትዮጵያና ህዝቧን ካላዳን አብይ የደቀነው ከአረብ ኤሚሬት ጋር ሆኖ ኢትዮጵያ ላይ የደቀነው አደጋ ቀላል ነገር አይደለም። አሁን ይሄ የሽግግር መንግስቱን ጉዳይ ኋላ በአስተያየት ይመጣሉ። እንዴት ይሄ መሆኑ
የሽግግር መንግስትና አብይ እኮ የሽግግር መንግስት በኢትዮጵያ አይታሰብም ነው ያለው። እኔ ያዝኩት መንገድ ነው ትክክል ነው። ብልጽግና ኢትዮጵያን ይዞ ወደ ገነት ይላል። ኢትዮጵያ ውስጥ እኮ በቀን 100 ሰው መታረድ ነው፣ 100 ሰው በድሮን መገደል ነው። የህዝብ ላይ በየቀኑ የሚደረገው የግፍ ናዳ ነው። ይሄ ነው ብልጽግና ማለት። የሰው ልጅ እኮ ዛሬ በልቶ ለማደር እኮ ኢትዮጵያ ውስጥ እኮ አልቻለም እኮ በየጊዜው በመጡልን መረጃዎች ነው። ግን ይህንን መሰለ በላዩ ላይ ቤት እየፈረሰ ነው። እስር ቤት ዛሬ ያሉት እስር ቤት የሚሰቃዩት በማንነታቸውና በእናቶ ታዲዮስ እነ መስከረም አበራ ሌሎች ወንድሞቻችን እስር ቤት በእስር ቤት ቃሊቲ እስር ቤት ሂዶ ለምን የአዲስ አበባ ህዝብ አያይም? ሌላው ክፍለ ሀገር ያለው ሩቅ ነው። ቃሊቲ እስር ቤት ያሉትን፣ አባ ሳሙኤል እስር ቤት ያሉትን፣ ቅሊንጦ ያሉትን ዞን 1 ዞን 2 ዞን 3 ዞን 4 ዞን 5 እስር ቤቶች ቀርቶ አሁን በቅርቡ በዚህ 3 4 5 ቀን ውስጥ ከ1000 በላይ ወንድ አብሮ ከኛ ጋር የኖሩ የትግራይን የኦሮሞ ኤርትራውያን አዲስ አበባ ተራርጦ ነግደው ሰርቶ በሙሉ ጠራርጎ አዋሽ 40 ላይ እስር ቤት ዛሬ አንድ በቀን 2 ዳቦ እየሰጠ መከራና ስቃይ እያዩ እኮ ነው አዋሽ 40። አዲስ አበባ ላይ እኮ የታወቀ 36 አፈና እስር ቤቶች አሉ። አየር ኃይሉ የሚያስረው አቶ ምርዳ የጀነራል ይልማ መርዳሳ የፊልድ ማርሻል ብርሃኑ መርሻ የሚያስረው አብይ የሚያስረው ተመስገን ጥሩነህ የሚያስረው ይሄ ቀርቶ አሁን ትልቅ የአፈና መዋቅር በአዲስ አበባ ውስጥ አለ። ይህ የአፈና መዋቅር የሚመራው ማነው? ጠላፊ ዋናው በአብይ የሚመራ ነው። አብይ ያለበት፣ ተመስገን ጥሩነህ ያለበት፣ ሲሳይ ቶላ አለበት፣ ብርሃኑ ጁላ አለበት፣ ሬድዋን አለበት፣ ደህንነቶች አሉበት። ይሄ መዋቅር አፈና መዋቅር ተዘጋጅቷል። ሰዎች የሚጠለፉበት፣ ወዳልታወቀ ቦታ ሄዶ ሰዎች የሚታሰሩበት፣ ከነዳብዛቸው ሰዎች የጠፉበት፣ በደቡብ ያለው ጭፍጨፋ፣ በምስራቅ ያለው ጭፍጨፋ፣ በሰሜን ያለው ጭፍጨፋ ተነግሮ እኮ የሚያልቅ አይደለም። ስለዚህ እናት ሀገራችን ከውርደትና ከውድቀት የምናነሳው ሁላችን በህብረት ወደ አንድነት ስንሰባሰብ ነው። በየጊዜው ኦርቶዶክስ በአርሲ በወለጋ በየቦታው የሚገደለው በቀጥታም ሆነ በተዘዋዋሪ የመንግስት እጅ ያለበትም። ስለዚህ ሀገሪቷ ወደ ባሰ አደጋ ላይ ከመውደቋ በፊት 7ኛው ሀገራዊ ምርጫ ላይ ህዝቡ እጅግ ጥንቃቄ፣ በዚህ ምርጫ ላይ ህዝቡ እንኳን መሳተፍ እንኳን የለበትም። ለምን? ኮረጆ በእነሱ እጅ ነው፣ ድምፅ መስጫው በእነሱ ነው፣ አስመራጭ ኮሚቴዎች እነሱ ናቸው። ሰይጣንና መልአክ እንኳን ቢወዳደር ሰይጣን ያሸንፋል። it is impossible። ይሄንን ነው ብልጽግና ያቀደው። ይሄንን ደግሞ አንድ ሰው ለክልል ለብሔራዊ ህዝብ ተወካዮች ምክር ቤት፣ ለፌዴሬሽን ምክር ቤት፣ ለክልል ምክር ቤት የሚመረጡ ሰዎች በእያንዳንዱ ቀበሌ ነው ህዝቡ ድምፅ የሚሰጠው። ማን ነው እያንዳንዱ ሻሸመኔ ላይ ብናይ እኮ ሻሸመኔ 60 ቀበሌት አሉ። 60 ቀበሌዎች ውስጥ በእያንዳንዱ ቀበሌ ዞሮ ማን ነው የሚቆጠው? እሱ ግን ካድሬዎችን እያንዳንዱን የራሱን የኮር አባላት አስቀምጧል። እነዚህ አስመራጭ ናቸው። ሻንጣ ድምፅ ተሞልቶ ይመጣል። ስለዚህ ይሄንን አስመሳይ ምርጫን የሚደረግ ከመሆኑም በላይ ሀገሪቷ ውስጥ ዛሬ ምርጫ፣ ጦርነት አብሮ አይሄዱም። የዘር ጥላቻ ቅስቀሳ አብሮ አይሄዱም። ሀገሪቷን የደቀነው ከባድ ነገር ነው። ስለዚህ እናት ሀገራችንን ከውርደትና ከውድቀት ለማዳን የሁላችንም ያሳትፋል። የዚህ እኮ ነው ትራንዚሽናል ገቨርንመንት የሽግግር መንግስቱ በፊት የሽግግር ሂደት ኢትዮጵያ ውስጥ መቋቋም አለበት። ምሁራኖች መሰብሰብ አለባቸው። የፖለቲካ ድርጅቶች፣ የታጠቁ አካላት በተደጋጋሚ በሌሎቹ ሚዲያው ጠርገናል። ወደ አንድነት ወደ ህብረት መተን ኢትዮጵያና ህዝቧን ማዳን ነው። ከጎረቤት ሀገሮች ጋር በሰላም በፍቅር በስምምነት የምንኖርበትን ፍኖተ ካርታ ማውጣት ያለብን ጊዜው አሁን ነው። አስተባባሪዎች፣ ኮኦርዲኔተሮች፣ ሀገር የሚረከቡ ሰዎች የሚዘጋጁበት ጊዜ ዛሬ ነው። እሱ እንዳለው ነገ አረብ መሬት ሩጦ እሱ መሄዱ አይቀርም። ጊዜና ወቅት ይጠብቃል እንጂ መሄዱ አይቀርም። ግን ሀገሪቷ ላይ ሌላ ትርምስ እንዳይፈጠር፣ ሌሎች ችግሮች እንዳይፈጠሩ ዛሬ የታጠቁ ኃይላት ያልታጠቁትም፣ ሌሎች ሲቪል ማህበራትም የፖለቲካ ድርጅቶችም ልዩነቶቻቸውን አስወግደው ይሄ ትራንዚሽን ገቨርንመንት የሚወቀርበትን መሰረት የምንጥልበት ጊዜው ዛሬ ነው። ከዚህ የከፋ መከራና ስቃይ ኢትዮጵያን ሊገጥም ይችላል።
አሁን ለአንድ ሀገር ህዝብ ህልውና ይቀድማል። አሁን ኢትዮጵያ ውስጥ እውነታውን ህልውና አለ። ኢትዮጵያ ውስጥ ዛሬ ሰላምና ደህንነት አለ። ዛሬ የሚያወራው የፍትህ ሚኒስትር እኮ የውጭ ጉዳይ ሚኒስትር የዶክተር ጌዲዮን ጢሞቴዎስ ባለቤት እኮ የፍትህ ሚኒስትር ናት እኮ። ኢትዮጵያ ውስጥ የሰው ልጅ በዘሩና በፖለቲካ የታሰረ ሰው የለም ብላ መግለጫ ሰጠች። እጅግ ያሳፍራል። እነ ፕሮፌሰር ስታውግቸው ምንድን ናቸው? እነ ዶክተር ዳኛቸው ምንድን ናቸው? እነ ዶክተር ተስፋዬ ምንድን ናቸው? እነ ዶክተር አሰፋ ምንድን ናቸው? እነ አቶ ታዲዮስ ምንድን ናቸው? ዛሬ እስር ቤት እነ መስከረም አበራ ምንድን ናቸው? ጋዜጠኞች ምንድን ናቸው? እነ ሲሳይ ጎበዜ የት ነው የሚገኙት? እነሱ ጋር ሄልተን ነው የሚውሉት? ዛሬ ምን አይነት ስቃይና መከራ ነው ወገኖቻችን ዛሬ እስር ቤት ውስጥ ያሉት? አዋሽ አርባ የሚሰቃዩ ወንድሞቻችን ምንድን ነው? ኢትዮጵያን የገጠመው አደጋ ቀላል ነገር አይደለም። ለዚህ በውጭ የሚገኘው ዲያስፖራ ምን ከኛ ይጠበቃል? በካናዳ ያሉት፣ በካናዳ በኦቶዋ ያሉት፣ በሞንትሪያል ያሉት፣ በኤድመንተን ያሉት፣ በተለያዩ በካልጋሪ ያሉት፣ በተለያዩ በሩቅ ምስራቅ እስያ ሀገሮች ያላችሁ፣ በአውስትራሊያ ያላችሁ፣ በነ ሜልቦርን በነ ሲድኒ ያሉት ኢትዮጵያውያን፣ በአውሮፓ ያሉት፣ በእንግሊዝ፣ በጣሊያን፣ በተለያዩ አካባቢ ያለ ነው ኢትዮጵያውያን ሁላችን ህብረት ፈጥረን ሀገር ነገ አለን ሀገር አለን ለማለት ሁላችን በአንድነት ነው። አብይ እስካለ ድረስ በምስራቅ አፍሪካ ውስጥ ሰላም አይኖርም። ከጎረቤት አገራት ጋር ሰላም አይኖርም። እርስ በርስ ክልሎች አንዱን ወለጋ ሂዶ የቀሰቀሰው ብላ ይዞ እየመጡ ነው ለማረድ አለ። ይህን ቅስቀሳ ነው። ጅጅጋ ላይ የቀሰቀሰው ቅስቀሳ ቀላል አይደለም። አዋሳ ላይ ሄዶ የሰራው ስራ ቀላል አይደለም። ስለዚህ ኢትዮጵያ የሰው ልጅ መታረጃ ቄራ ሆናለች። ሀገራችንን ማዳን የምንችለው ሁላችን በህብረት ነው። ኢንጂነር ኦባንግ አሁን ከጋምቤላ ነው፣ እኔ ከደቡብ ነኝ። አስብ። ዶክተር እስማኤል ደግሞ ከየት ነው? ከሶማሌ ነው። እነ ዶክተር አክሎግ ደግሞ ከዚህ ከአማራ አካባቢ ናቸው። ሁላችንም በህብረት በአንድነት የተለያየ አሁንም እኮ በዚህ ስርዓት ተስፋ ያልቆረጡ ሰዎች አሉ እኮ። አብይ እኮ ትላንት ኢትዮጵያን እኔ አሻግራቸዋለሁ ብሎ እኮ ወደ ጂኖሳይድ ተሸጋግረናል፣ ወደ ዘር ጥላቻ ተሸጋግረናል እኮ። ሀገሪቷ ወደማትወጣበት መቀመቅ ውስጥ ኢትዮጵያ ገብታለች እኮ። ችግሩ የተባበሩት መንግስታት ድርጅት ተመድ ያውቃል፣ ዩናይትድ ኔሽን ያውቃል፣ ኦቻ ያውቃል፣ ኢንተርናሽናል ሂውማን ራይትስ ኮሚሽን የኢትዮጵያን ችግር ጠንቅቆ ያውቃል። ሰብአዊ መብት ድርጅቶች ያውቃል እኮ። የአውሮፓ ፓርላማ የኢትዮጵያን ጉዳይ ያውቃል እኮ። አፍሪካ አንድነት ድርጅት የኢትዮጵያን ጉዳይ ያውቃል እኮ። በአንድ ሀገር ቀጥታ ጣልቃ ለመግባት ችግር ገብተው እንጂ የዓለም ማህበረሰብ የኢትዮጵያን ችግር ጠንቅቆ ያውቃል። ንጹሃን ዜጎች የሚጨፈጭቡበት፣ የሰው ልጅ በእምነቱ የሚታረድበት፣ በዘሩ የሚታረድበት በዓለም ላይ ብቸኛው ሀገር ማናት? ኢትዮጵያ ናት። በሚቀጥለው ለአንድ ለሁለት ደቂቃ በአስተያየት መጣለሁ። ዳዊት እጅግ በጣም አመሰግናለሁ። ታንኪ ሶ ማች። በጣም አመሰግናለሁኝ መምህር። በደንብ አድርገው ሰፋ አድርገው ሄደውበታል። እንግዲህ ለኢንጂነር ኦባንግ ጋር ልምጣና ኢትዮጵያ ውስጥ አሁን የስርዓት ለውጥና የሽግግር መንግስት ያስፈልጋል ብለው ብዙ ሰዎች ያምናሉ፣ ይከራከራሉ። ከዛ ባሻገር ደግሞ እኔ ነኝ የማሻገራችሁ ብሎ ደግሞ አብይ አህመድ የሰባተኛው ሀገራዊ ምርጫ ቀስቀሳ እያደረገ ነው። በተለያዩ ቦታዎች ላይ ያው ይደረጋል አይደረገ የሚለው ነገር ያው ግምት ውስጥ በማስገባት ማለት ነው። አማራ ላይ ጦርነት ውስጥ ነው ያለው፣ ትግራዩም እንደዚሁ፣ ኦሮሚያ ላይም እንደዚሁ አይነት ነገሮች ይታያሉ። እና እንደው ያገዛዙ ግፍና ስቃይ በኢትዮጵያ ሕዝብ ላይ የሚያደርጋቸው ከዛ ባሻገር የስርዓት ለውጥና የሽግግር መንግስት በኢትዮጵያ እንዴት ነው መደረግ የሚችለው፣ እንዴት ነው መቆም ያለበት ስቃዩ የሚለውንም ጭምር በሄዱበት ደስ ይለኛል። ኢንጂነር እርግጥ ኢትዮጵያ አሁን ባለችበት ሁኔታ እና ለወደፊትም የሚያስፈልጋት የሽግግር መንግስት አሁንም በግለሰቡ ይታገድ እንጂ እሱ እንደ ግለሰብ ሆኖ ነው እንግዲህ እኔ ማየት የምችለው። ምክንያቱም በህዝብ ተወካዮች ምክር ቤት ተወስኖ የወጣ ውሳኔ አይደለም፣ የራሱ ውሳኔ ነው። ስለዚህ የኢትዮጵያ ህዝብ ለውጥ እንደሚፈልጉት በተለያዩት ዳይሬክሽኖች የለውጥ ሁኔታዎችን ይታያሉ። በትጥቅ ትግል የሚደረገው የለውጥ አይነት አለ፣ እሱም እንደ አንድ አማራጭ ነው። ሌላ ደግሞ በሰላማዊ ትግል የሚደረግ
እንትን ለውጥ ነው። ሌላ በጣም ከዛ የከፋ የችግር ለውጥ ምክንያቱም በኢትዮጵያ ውስጥ አሁን ሳንወድ በግድ ችግር ይመጣል። ማንም ሳይል ችግር እንደሚመጣ ኢንፍሌሽኑ ራሱ በጣም ሃይ ነው። ኢንፍሌሽኑ ብቻ ሳይሆን ምርቱ ራሱ አሁን የሚመረት ምርት ከሌለና የህዝብ ቁጥር ያለባት እንደዛ አይነት የመሰለች ሀገር ምን ይጠበቃታል? በዚህ በጦርነት ውድመት ውስጥ ያለችው ቆም ብሎ እኮ እሱ ብልጥ መሪ ቢሆን ኖሮ ቆም ብሎ ማሰብ ይችል ነበር። አብይ እኮ ስለ እውነት ለመናገር ከሆነ እድሉ በራሱ እጅ አበላሸ እንጂ ለኢትዮጵያ ህዝብ ተምሳሌ ሊሆን የሚችል ሰው ነበር፣ ግን አበላሸው። ምክንያቱ ብዙ ጊዜ በግል ኖራ ላይ የሚያበላሽ ነገር ምንድነው? ስግብግብነት። እሱ ትላንት ስልጣን ላይ ሲወጣ የነበረው የኢትዮጵያ ህዝብ አመለካከት ኦብዘርቭ አላደረገም። በዚህ የወሰደውት እንዳውም እኔ ተወልጃለሁና በሶሳይቲ ውስጥ ነው የተወለድኩት፣ ስለዚህ ሶሳይቲ እንደዚህ የሚወዱኝ ከሆነ እኔ እንደ ሰው ልኖር ብሎ የሚያስብ ሰው ቢሆን ኖሮ ስፋይ። በእርግጥ አሁንም የኢትዮጵያ ህዝብ ለውጥ ይፈልጋል። ለውጥ እንግዲህ በኢትዮጵያ ውስጥ እንደ ካልቸር ነው። እንግዲህ ቢካም ካልቸር ለስላሴ ጊዜ ለውጥ ተፈለገ ተገኘ፣ በደርግ ጊዜ ለውጥ ተፈለገ ተገኘ፣ በወያኔ ጊዜ ለውጥ ተፈለገ ተገኘ። ግን what is the core problems? ዋናው ይሄ ለውጥ ሁሉ ጊዜ ለምንድን ነው የሚያስፈልገው? ያ ነገር ማየት መቻል አለበት። ከሌሎች ሀገሮች ልምድ መውሰድ አለ። ለወደፊት የሚያስፈልገው ማለት ነው። አሁን እንኳን አያስፈልገው። አሁን ፕራዮሪቲው የህዝብ ፍላጎት ለውጥ ነው። እንዴት ይምጣ? በተለያዩ መንገዶች አሁን በተጀመሩት መንገዶች ማምጣት ይቻላል። ማቀናጀት ካለ ለውጥ የማይመጣበት ምክንያት አይኖርም። ኦፖርቹኒቲው አሁን በኢትዮጵያ ህዝብ እጅ ነው። ግን አሁን ትልቁ የኢትዮጵያ ህዝብ የእሽቅድምድሞች በቃ እኔ ሊቀድማለሁ፣ እኔ እንደዚህ ይሆናለሁ፣ እኔ እንደዚህ ግን ስለ እውነት ለመናገር ከሆነ የኢትዮጵያ አያላን ብሔሮች አማራ፣ ትግሬ፣ ኦሮሞ ካልተነጋገሩና ካልተመካከሩት ይሄ የአብይ ዕድሜ ይራዝማል። ኦሮሞ አይደለም እንዴ አሁን ስልጣን ላይ ያሉ ኦሮሞዎች ለምንድን ነው የሚያመጹት? we have to see ኦሮሞዎች ለምንድን ነው አገኒስት ኦሮሞ የሚሆኑት? የመንግስት መጥፎነት አለ። ግን ኦሮሞዎቹ ደግሞ ሆነ በጥጥቅ ትግል ላይ ያሉ ኦሮሞዎች ከሌሎቹ የኢትዮጵያ ጥጥቅ ያላቸው አካላቶች ጋር ካልተግባቡና ከንትን ካልሆኑ ሰክሲድ የሚሆኑበት ምክንያት የለም። ስለ እውነት ለመናገር ከሆነ ጦርነቱ ይቀጥላል እንጂ ምንም ምክንያቱ ካልተወያዩና በመሪዎች ላይ ካልተግባቡ እንዴት አድርገው ነው ያቺ ሀገር ወደ ማረጋጋት እንትን ማድረግ የሚችል? በእርግጥ የራሳቸው ክልል ማውጣት ይችላሉ፣ እዛው ባሉበት መስራት ይችላሉ። ግን ወደ ሶማሌ እንሄዳለን ቢሉ ከሶማሌዎች ጋር ይጋጫሉ። ምክንያቱም አልተነጋገሩማ። ካልተነጋገርነን እቺ ሀገር ትበተናለች የምንለው ነገር ኢጣፋንታው ሰፊ ነው። ጋር ሳንነጋገር ነገ እኔ እዛ ላይ ይሄዳለሁ ብለው ቢል ችግር ነው፣ ሌላ ይነሳበታል። ቲፒኤልኤፍ ሞከረ አይደለም። አሁን ደግሞ ፋኖ ነው እንግዲህ ነገ ደግሞ ሆላ ነው። ሆላ አልተሳካም። ስለዚህ ቁጭ ብሎ ካልተነጋገሩ ካልተመካከሩት በአገራዊ ጉዳይ ላይ እንትን ካላደረጉት ችግር ነው አሁንም እንትን የሚሆነው። ስለዚህ የለውጥ ፕሮሲጀር ሊመጣ የሚችለው በዚህ መንገድ በውይይት መሆን አለበት። ተወያይቶ ከተስማሙ በኋላ ወደ ተግባር ቢሄዱ ለውጡ ይመጣል።
አለዛ ሳይነጋገሩ ነገ ፋኖ እዛ ቢገባ ቲፒኤልኤፍ በዚህ ይነሳል አጋኒስ ኦላ በዚህ ይነሳል አጋኒስ የተባረደው መንግስት ደግሞ በዛው ይነሳል አጋኒስ ምክንያቱም አልተነጋገሩማ ስለሆነት ለመናገር ከሆነ እዛ ቤተ መንግስት ውስጥ ገብተን ሌሎች ኢትዮጵያውያን ጠርተን እንድናደርጋለን የሚለው ነገር አይሰራም ተቀባይነት አይኖረውም ምክንያቱም የኢትዮጵያ ህዝብ የሚፈልገው አሁን ተወያይተን ተስማምተን ተነጋግረን እንዴት አድርገን ነው ያቺ መንግስት መሸኘት የምንችለው ከተስማሙ በኋላ ፕሪንሲፕሎቹ ከተቀመጡ በኋላ ወደ ተግባር ቢካሄድ will be okay ያቺ ሀገር ተረጋግታ ሽግግር ታደርጋለች ብዬ ነው የሚገመተው አለዛ ግፉና ስቃዩ መከራናው ብትንትኑ እድሉ እየሰፋ ይሆናል እና የሚመስለኝ ምንድነው ለውጥ እስከምንፈልግ ጊዜ ድረስ ለለውጥ የሚያስፈልጉትን መሪዎች ለማስቀመጥ መወያየት መቻል አለብን ሌሎች ክልሎችም አተዋቸው ጠርተን እንትን እናደርጋለን የሚል አስተሳሰብ ስላለ ያቺ የአቲቱድ ጉዳይ ነው ግን በግንባር ላይ ያሉት እነኚህ ሶስቱ አያላት ብሔሮች ካልተነጋገሩት በርግጥ ኢትዮጵያ ውስጥ የምንፈልገው የምንመኘው ለውጥ በቀላል ሊመጣ አይችልም በጉልበት ካልሆነ በጉልበት ቢሆንም ደግሞ ሰው ካልጨራረሱት እንትን ሊሆን አይችልም ግን ያ እንዲመታ ያኔ ለመግታት እንዲቻል መፍተው መወያየት መወያየት ደግሞ እንዴት ይመጣል ጫፍ ላይ የወጡት መሪዎች ያስፈልጋል መሪዎች እስካሁን ድረስ ያላቸው ኮሚትመንት ሜጀር ስታደርገው ከሚፈልገው የለውጥ አንተን ጋር እንትን አይደለም ትራንስፓረንስ መሆን አለባቸው የሀገር ጉዳይ ነው መነጋገር መቻል አለብን መወያየት መቻል አለብን እኔና ደሜሴ ስንነጋገር ነገ ሚዲያ እንገባለን በዚህን ሰዓት እሺ ብዬ ተስማማ ሰዓቷ ከብረን መጣን ሚዲያው አልበጠበጥን ሚዲያ ይፈልጋለሁ ደሜሴ ይፈልጋል ግን ተነጋገርን መጀመሪያ ተነጋገራችሁ የተነጋገራችሁበት ጉዳይ እኔና እሱ ተማከረን ወደ ሚዲያ መጣን አሁን መልእክታችንን ያስተላለፍን ነው የምንገኝ በሰላማዊ መንገድ the same thing ነገ ደግሞ ያቺ ቦታ ያቺ እሱ ያለበት ቦታ የሚፈልጉት ብዙ አካላቶች አሉ እንኳን እኛ ውጪ እዚህ ያለነው ጥጥቅ ያለው ይቀርና እዛ ውስጥ ያሉት ኢትዮጵያ አገር ቤት ውስጥ ያሉት ጥጥቅ ያላቸው ያቺ ቦታ ይመኛሉ ያ ደግሞ ካልቸር ነው ለኢትዮጵያ በኃይለ ሥላሴ ጊዜ እንዴት ነበር ያዴ ጊዜ is okay በጉልበት ነው ያውኑ ደግሞ እንዴት ነበር አብይኮ ስሙ አይታወቅም ነበር የነ ለማና የነ ገዱ ቲም ነበር የሚባለው ወይ ለማ ፕሬዝዳንት ይሆናል ወይ ገዱ ወይም ሌሎቹ ስማቸው ነበር ጫፍ ላይ ወጥቶ የነበሩት የኢትዮጵያ ህዝብ የሚያውቁት እነሱ ናቸው በኋላ ጉዳዩ ወደ ድርጅት ሲከሄድ ሰውየው ወደ ስልጣን መጣ የኢትዮጵያ ህዝብ ኮንሰፕት የለውም ለዚህ እንዲያውም ኦሮሞ ወጣቶች ለዚህ ኮንሰፕት የላቸውም የፋኖ ወጣቶች ለዚህ ኮንሰፕት የላቸውም ምክንያቱም የሰውየው ከየት እንደመጣ እንዴት ወደ ስልጣን እንደሆነ በተደረገው እንቅስቃሴ ላይ አልነበረም the same thing ነገ ደግሞ ተመሳሳይ ችግር ሊነሳ ይችላል አሁን አብይ ቢለቅ እዚህ ጥጥቅ ያላቸው አሉና እነሱ እዛ እስከሚደርሱ ጊዜ ድረስ ያ ወንበር ባዶ ይሆናል ብሎ ማሰብ ነው እዛ ያሉት ቅርብ ያሉ ሰዎች ናቸው እዛ ገብቶ በቃ ካሁን በኋላ እንግዲህ አወጅተናል እንደ ልክ እንደ ደደርግ መንግስት በቃ የኢትዮጵያ ትግደም ምናምን ተብለው እና ያ ነገር እንደሚመጣ ማሰብ መቻል አለበት and we have just to consider እኛ ራሳችን ሁላችን ደግሞ እንደ መሪዎች ራሳችን
ኮንሲደር ማድረግ መቻል ፍላጎታችን ለውጥ ነው የምንፈልገው ያችን ለማሳካት ደግሞ ሁሉም ለዛ ተጋባዥ ናቸው ስለዚህ we as Ethiopian እኛ እንደ ኢትዮጵያውያን ማሰብ ያለብን እንነጋገር ካልተነጋገርን ተመልካቾች ሆነን እንቀራለን እስከ ዘላለም እኮ የተዋጋን መኖር አንችልም TPLF 16 ዓመት TPLF ይያለ በኋላ እንግዲህ አካይዱ ችግር ነው ብሎ ራሱ ሲገማገም አይ የአገር ጉዳይ ነው ከጋምቤላ ጠራ ከደቡብ ጠራ ከአማራ ጠራ ከንተ ጠራ ወደ አሰብ ሄዱት አሰብ ሲሄዱ ተስማሙት ምን ላይ ነው ተስማሙት አይዲዮሎጂ ያለው ጉዳይ ያስፈልጋል ለኢትዮጵያ የኢትዮጵያ ስም የሚጠቀስበት ፓርቲ ያስፈልጋል የኢትዮጵያ ህዝብ የሚወክል ፓርቲ ያስፈልጋል በዛው ያዲግ የሚሉትን መስረቱ ያዲግ ሲያቋቋሙት በ3 ወር ጊዜ ውስጥ ኢትዮጵያ ኮንትሮል አደረጉት 16 ዓመትና 3 ወር ኮምፔር እናደርገኝ በ3 ወር ውስጥ አንደኛ ግሎባሊ ጓደኛ አገኙት አሜሪካ አይዲዮሎጂ ነው የምትፈልገው ስለዚህ አቱ ሰፖርት ዩ እንዳጋጣሚ ደግሞ ሚክላላን ያን ጊዜ ለጉብኝት ጋምቤላ ሬፊጂ ለማየት የአውሮፕላን ችግር ገጥሞት ነበር በዛው አውሮፕላኑ ከሰከሰ ጠፋ ሁሉም በቃ የአሜሪካ የሰለላ አውሮፕላኖች በሙሉ ወደ ኢትዮጵያ ገቡ ወታደሩ የት ጋር እንዳለ አሲስት ተደረገ ምን ተደረገ ይሄ መረጃ ሁሉ ለወያኔ ሰጡት ወያኔ በዚህ እንግዲህ ወታደር የት ጋር እንዳለ ምን አይነት እንትን እንደሚያስፈልግ ሁሉም ነገር እንትን አድርጎ ከዛ በኋላ ኢትዮጵያ ነፃ ወጡት ይሄ ልምድ ነው ይሄ ለኛ ይጠቅማል ወያኔ ይምጣ ማለት አይደለም ግን ለኢትዮጵያ ህዝብ ያስፈልጋል ካልተመካከርነንና ውጪ እዚህ እንትን ካላደረግን እዛ ቦታ የሚደርስ ቦዲ የለም ኦሮሞ ሊደርስ አይችልም TPLF ሊደርስ አይችልም አማራ ሊደርስ አይችልም ግን ከተግባባን ውጪ እዚህ ማን እዛ እንደሚገባ መውሰን እንችላለን እኔ ሀሳብ ነው ማቀርበው ምክንያቱም እኛ ኔግሌክት ነን ሀሳብ ነው ማቀርበው እነኚህ ሶስቱ ካልተመካከሩ አሁን ገና ውጪ እርስ በርስ በአይኔ እንትን የሚታዩት ነገ ደግሞ እዛ ሲሆኑ ምን ሊሆኑ ነው አሁን እኮ አይታዩም በቃ የኮ እንዲ ሲያደርግ ነበር የኮ እንዲ ሲያደርግ ነበር መድረክ ላይ ካልመጣና ካልተወያዩት ነገ ደግሞ እዛ ገብቼ እንትን አድርጋለሁ የሚለው ነገር to tell you the truth ሮሞ እዛ ይገባል ያንን ሮሞ ማባረድ ይችላል ግን ዞሮ ዞሮ ፕሮብሌም ይመጣል ምክንያቱም ሰው አልተመካከረ TPLF ማተው በቃ ድሉ ኦሬዲ ካንሰል ነው ለዚህ ነው ፊቱ አዞሮ ወደ ግዛት ማስፋፋት ያዞረው ፊቱ ወደ አዲስ አበባ ዞሮ ነበር አሁን ፊቱ ወደ ግዛት ማስፋፋት አዞረ ምክንያቱም አቅሙ አይተውታል አቅሙ ገምገሞታል እኔ እዛ ቢሄድ ይጨርሱናል ስለዚህ የሚጠበቀው ምንድነው አሁን እነሱ እንመካከር ነው እንዳንመካከር ደግሞ ጫፍ ላይ የወጡት መሪዎች የሉም ሁሉም በቃ እየተቆላለፉ ናቸው ምክንያቱም የኢትዮጵያ ካልቸር የኛ ካልቸር ካልለወጥ ነው አስቸጋሪ ነው ብዙ ጊዜ ስንሰባሰብ መጨረሻ ላይ የምንለያየው በመሰዳደብ በማንቋሸሽ እከለ እንደዚህ ነው እኔ አውሮፓ ውስጥ አይቻለሁ ኢትዮጵያን ስቱደንት ሆስቴል ላይ መዝናኛ ስንቀመጥ እኛ ለብቻችን መቀመጥ እንፈልጋለን በኋላ ምን ለያየው በስድብ ወይም በእንትን አንድ ቀን ግን እንደዚህ አይነት ችግር ተፈጠረ ነጮች ተነሳስቶ መጡና እናንተ ኢትዮጵያውያን ሁሉ ጊዜ እናንተ በተሰበሰባችሁበት ቦታ ሁሉ ጊዜ ምትለያዩት በድብድብ ነው
ምክንያቱም አትሞስፌር ያለው ወሬ አይደለም የምናወራ፣ ስለ ሰው ነው የምናወራ። ልክ እንዳሁን አማራ ስለ ኦሮሞ ያወራል፣ እዚህ ኦሮሞ ስለ አማራ ያወራል፣ ትግሬ ደግሞ እዚህ ላይ ደግሞ ያጋጫል። ሟቹ ግን አስቀምጦታል መለስ። አማራና ትግሬ አማራና ኦሮሞ እንትን የሚሆኑ እኮ እኛ ትግሬዎችን እንዘረራለን ከፖለቲካ መድረክ። ስለዚህ ሁሉ ጊዜ ማድረግ ያለባቸው ኦሮሞ እንትን ይፈልጋል፣ መገንጠል ይፈልጋል። የመገንጠል ጥያቄዎች አንሱና እንደ መቆሽቆሻ አድርጉ። በዛው እንግዲህ እነሱና ከአማራ ጋር የሚኖራቸው እንትን ምክንያቱም አማራ መገንጠል አይፈልግም፣ መገንጠል ይጥላል። ስለሚጠላ ኦሮሞ ደግሞ መገንጠል ስለሚፈልግ ሁለቱ እንዳይገናኙ በዚሁ መርፌ እንትን አስገብታቸው ሁለቱ እንዳይግባቡ አድርጉ። አለዛ ዝም የምትሉ ከሆነ እኔ ያው ትቻለሁ እንግዲህ ለእናንተ አልቀርም። ስለዚህ አሁን እነዚህ የምናገራቸው ስለ እውነት ነው። እንግዲህ የሚያስፈልገን ለውጥ ለማሳካት ውይይት ያስፈልጋል። የኢትዮጵያ ሕዝብ ካልተነጋገሩት በምንም ታምር አብይ እስከሚሞት ጊዜ ድረስ እንትን ይሆናል ብዬ ነው የሚገመተው። ስለዚህ በኋላ በአስተያየት እንግዲህ ሌሎች ጉዳዮች ሁሉ መናገር እችላለሁ። አመሰግናለሁኝ። አሁን እንግዲህ ወደ ማጠቃለያ እየመጣን እንድንሄድ እንዲመቸን የመፍትሄ ሀሳቡ ምንድነው? አሁን ከዚህ ካለንበት ወይ ኢትዮጵያ ካለችበት ሲቹዌሽን መውጣት የምትችለው እንዴት ነው መሻገር የምትችለው ኢትዮጵያ? መፍትሄ ሀሳቡ ምንድነው? እንደዚሁም የስርዓት ለውጥና ሽግግር መንግስት ብለናል ቅድም። ይህ ሀገራዊ ምርጫስ እንዴት ነው ማሳካት የሚችለው ወይስ እንዴት ነው ማሳካት የማይቻለው የሚለው ነገር ወደ መፍትሄ ሀሳብ መምህር ወልደ ሰንበት ጋሜ አመሰግናለሁ። በእርግጥ አሁን ነገሮችን እያጠቃለል ይሄድ ስለሆነ እዚህ ላይ አንድ ጥንቃቄ ማድረግ ያለብን አሁን ሀገራችንን ኢትዮጵያን የገጠሙ ችግሮችን ለይተን ያለማወቅ ነው። ሁለተኛ እውነት አብዛኛው ህዝብ አገር ቤት ያለው ይቅር በውጭ አሁን እኮ እዚህ በአሜሪካ ብቻ እኮ ኦልሞስት እኮ ወደ 2 ሚሊዮን የሚሆን አካባቢ የኢትዮጵያ ህዝብ አለ። በአውሮፓ ዘሰምቲ በካናዳ ዘሰምቲ። እውነት የነጻነት ትርጉም ለኛ ገብቶናል። ነጻነት ለአንድ ሀገር ህዝብ ነጻነት ምን ማለት እንደሆነ ትርጉሙ ገብቶናል። የህግ የበላይነትና የፍትህ ጉዳይ ገብቶናል በሚገባ። እኔ በደንብ የተረዳነው አይመስለኝም። የነጻነትን ትርጉም ያወቀ ህዝብ፣ የፍትህን ትርጉም ያወቀ ህዝብ፣ የህግን የበላይነት ያወቀ ህዝብ ለነጻነቱ ይታገላል። ለነጻነቱ የማይታገል ህዝብ ባርነትን የመረጠ ነው እሺ ተብሎ የሚገዛው። አሁን ኢትዮጵያን የገጠማት ችግር በአንድ ብሔር፣ በአንድ የፖለቲካ ድርጅት፣ በአንድ ሲቪክ፣ በአንድ የተወሰነ ጎሳ የኢትዮጵያ ችግር የሚፈታ አይደለም። ስለዚህ የፖለቲካ አመለካከትና ልዩነቶችን ሁሉ አስወግደን ሁላችን ወደ አንድነት መተን ወደ ህብረት መተን ሀገሪቷን ካላዳን አደጋው እጅግ በጣም የከፋ ነው። አሁን አብዛኛው ህዝብ የሚሞኘው እነዚህን የነጻነት ትርጉም፣ የዲሞክራሲን ትርጉም፣ የህግ የበላይነትን ትርጉም ጠንቅቆ ያወቀ አይመስለኝም። እንደ ሙያ እንደ መምህርነትም እንደ ታሪክ መምህርነትም እኔ የምረዳው እንደዛ ነው። አንድ ሰው ለምንድን ነው የምትታረደው? በ21ኛው ክፍለ ዘመን ዛሬ እናት ሀገራችን ወተን እዚህ በውጪ በሰው ሀገር እኮ ዜግነት ተቀብለን በፈለግነው ቦታ ተንቀሳቅሰን የፈለግነው ስራ ሰርተን በነጻነት በአሜሪካ እንኖራለን። ዋይ ኢትስ ኤ ካንትሪ ኦፍ ጀስቲስ ፍሪደም ኤንድ ሂውማን ራይት ኢዝ ቬሪ ዌል ሪስፔክትድ ስለሆነ ነው በአሜሪካ እንደዛ ማንም ሰው ሰርተን እንደ ልብ ገንዘብ የምናገኘው እንደ ልብ በነጻነት የምንኖረው
የህግ የበላይነቱ በጣም ከፍተኛ ስለሆነ ነው ህግን አክብረ የምትኖረው። በሀገራችን ይህንን የምናጣበት ምክንያት ምንድን ነው? የፈለገ ዶክተር የፈለገ ሌላው ምንድን ነው ደግሞ በማይመለከተን ነገር እንከራከራለን ኢትዮጵያውያን። ስለ ቻይና እኮ አንዳንድ ፕሮፌሰር፣ አንዳንድ ዶክተሮች፣ አንዳንድ ግለሰቦች ሚዲያ ላይ ቀርበው ስለ ቻይና ኢኮኖሚ ጉዳይ እናወራለን፣ ስለ ጃፓን ቴክኖሎጂ ጉዳይ እናወራለን፣ ስለ ሲንጋፖር የልማት ጉዳይ እናወራለን። ለእኛ ለሀገር ጉዳይ እኮ ምንም የምጠቅም ነገር አይደለም። እኛ ሀገር እኮ ዛሬ በቀን 200 ሰው ይታረዳል። ይህንን የህዝቦቻችንን ስቃይና መከራ ቁጭ ብለን መነጋገር አልቻልንም። ዋይ እኛ በዚህ ግብረ ኃይል ውስጥ እኮ ሌሎች ወንድሞቻችን ኢትዮጵያ ውስጥ መሬት ላይ ያሉትንም በየዩኒቨርሲቲው ያሉትንም ሌትስ ካም ቱጌዘር ዊ ሃቭ ቱ ፋይት ፎር ፍሪደም። ለነጻነት ካልተዋጋን ድረስ ባሪያ ሆነን እንቀራለን። አሁን አንድ ግለሰብ ለሱና ጥቂት 50 እና 100 ለማይሞሉ አጃቢዎች 130 ሚሊዮኑ ዘላለም ያለቅሳል። ዋይ ውጭ ሀገር ያለ ነው ለምን ወደ አንድነት ግፍን ለምን አንቃወምም? እነ ማርቲን ሉተር ኪንግ እዚህ አስፋልት ላይ አሜሪካ ስለወደቁ ነው ጥቁሮች ዛሬ በነጻነት መተንኛ እዚህ የምንኖረው። ሌሎች የአፍሪካ ሀገሮች ነጻነታቸውን ያገኙት ጀግኖች ልጆች በወደቁለት ነው። ለምንድን ነው የምንገደለው? ለምንድን ነው የምንታሰረው? ለምንድን ነው የምንሰቃዩ? ለአንድ ግለሰብ ተብሎ ይህንን መልስ መመለስ ያልቻለ ሰው በማይመለከተው አጀንዳ ላይ ጊዜውን ያጠፋል። አብይ አጀንዳ ይሰጣል። አሰብ ወደብ እኮ ለኛ ይመለሳል፣ ስለዚህ ጦርነት ከኤርትራ ጋር እንግጠም ይላል። ዋዲዩሚ አሁን የኛ ችግር የወደብ ችግር ነው። የኛ ችግር የባህር በር ችግር ነው። የኛ ችግር የግድብ ችግር ነው። በቀን 100 ሰው እየታረደ በቀን 100 ሰው በሱ ስርዓት እየተገደለ ለአንድ ሀገር እኮ ትልቁ ሪስፖንሲቢሊቲ ያለው መንግስት ነው። ይሄንን ማስከበር ያልቻለ ሌላ ጦርነት መዘዝ ውስጥ ይሄዳል። ዓለም አቀፍ ህግን ጠብቀን ከጎረቤት ሀገራት ጋር በመግባባት በመወያየት ችግሮችን በመተባበር በአፍሪካዊነት ስሜት ማድረግ የሚችለው ሌላ ጸባጫሪነት በምስራቅ አፍሪካ ቀንድ ላይ መዟዟር፣ ሀገሪቷን ወደ ሲኦል ማውረድ፣ በረገጠበት ቦታ ሁሉ ኢትዮጵያን የደም ማዕበል ማድረግ። ዋይ ምንድን ነው ሀገራችን ይሄ የገጠማት ችግር በታሪካችን አይተነው አናውቅም። አሁን አብዛኛው ሰው የሚሞኘው ደግሞ ምንድን ነው? እሱ ባቋቋማቸው ቡድኖች ምክክር ኮሚሽን፣ ኢምባ ሰሚ ኮሚሽን፣ ምርጫ ሰሚ ኮሚሽን፣ እነዚህ እኮ የመንግስት አካላት ናቸው። የመንግስት ጉዳይ አስፈጻሚዎች ናቸው። ይህን ጠንቅቆ አልተረዱ። በእነዚህ ይሸወዳል። ካናዳ ሄዶ አወያይተዋል። አሜሪካ አወያይተዋል። በተለያየ አውሮፓ ሀገር ሄደዋል፣ ውይይት አድርገዋል። አዎ እኛ እንደዚህ ለውጥ በእነሱ መመጣ ምንም ለውጥ የለም እኮ። ለውጥ ማለት ይሄ ስርዓት ሲወገድ ነው። መሰረታዊ ለውጥ ራዲካል ቼንጅ። ለዚህ መሬት ላይ አስተባባሪ ኮሚቴዎች፣ ኮኦርዲኔተሮች አሁን አሉ። ከየዩኒቨርሲቲው ከየምኑ የተዋቀረው አሁን የታጠቁ ኃይላት ጋር አንድ ቅንጅት መፍጠር አለበት። አንድ ቅንጅት ፈጥረን አስተባባሪ ኮሚቴዎች እሱ አሁን የተመኘውን አገር ትላንት አሁን ወደዚህ ወደ አረብ አሜሪት እሱ በሄሊኮፕተር በሮ ቢሄድ ወይም ባዘጋጀው በራሱ አውሮፕላን ቢሄድ ሀገሪቷን የሚረከቡ ሰዎችን አሁን ማዘጋጀት አለበት። መሬት ላይ ደስ የሚለው ፋሲሊቴተሮች አሉ፣ ኮኦርዲኔተሮች አሉ። ሀገር የሚያረጋጉ የሰላምና የደህንነት መሬት ላይ ተቋቁመዋል በህቡ መንገድ። እነዚህ ሀገር የሚረከቡ ሰዎች ይሄ መዘጋጀት አለበት። ኢትዮጵያ ውስጥ ምንድነው? የፍትህ እጦት አለ፣ የዲሞክራሲ እጦት አለ፣ ፒስ ኤንድ ሴኩሪቲ የሰላምና የደህንነት እጦት አለ። አዲስ የሽግግር ሂደት ሲሆን ነው አሁን መብተውን እኔ ያመጣው ነው። በዚህ ላይ በውጭ ሀገር ያለው ካናዳ፣ ኦቶዋ ያለው፣ ቶሮንቶ ያለው፣ ሞንትሪያል ያለው በጋራ የማይወያይበት በሀገሩ ምክንያት ምንድን ነው? እነ ስሪላንካ እንዴት ነው ያደረጉት? እነ ባንግላዴሽ ወደ ነፃነት እንዴት ነው ተወያይተው እኮ ነው። ማን ጀምር ውይይቱን? አስተባባሪ ኮሚቴው። አሁን በዚህ በጋራ ግብረ ኃይሉ አንዱ አስተባባሪው ኢንጂነር ኦባንግ ነው። በዚህ ኮሚቴው እኔ ያለሁበት
ሁለተኛ በዚህ በጋራ ግባ እንደ ዶክተር እስማኤል እነ ዶክተር ተስፋዬ በጣም እውቀኑ መምህራኖች አሉ፣ መሬት ላይ አሉ። ሁሌ እንወያያለን። ይሄ ነው። ሌሎች የድርጅት ጋጋታ አይጠቅመንም። እኛን ወደ አንድነት በአንድ አምብሬላ እንግባ። ኢትዮጵያን እናድን በጋራ ሆነን። አሁን ከምርጫ አገራዊ ምርጫ ከምክክር ኮሚሽን ከእንባ ሰሚ ኮሚሽን የኢትዮጵያ ሕዝብ ለውጥ የሚጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ ነው። ኢትስ ኢምፖሲብል፣ አይቻልም። አሁን ግማሹ ምንድነው ለክርክር ገፍተን እኛ እንወያያለን። በቃ እሱም ደግሞ ተነስቶ ቁልፉን እሰጣቸዋለሁ ነገ አሸንፉኝና ቁልፉን አስረክባቸዋለሁ ይላል። አው በሚዲያ ላይ ወጥቶ የሽግግር መንግስት በኢትዮጵያ አይታሰብም ማለት ነው። ተመልከት። የሽግግር መንግስት ማለት ትራንዚሽን መንግስት ማለት በታሪክ ትምህርት ላይ ያለው ወደፊት በኢትዮጵያ ለምንመሰረተው ህዝባዊ መንግስት የህዝብ መንግስት መሰረት የሚጣለው ኢትስ ትራንዚሽናል ገቨርንመንት ነው። እነ ደቡብ አፍሪካም በዚህ ነው የሄዱት፣ እነ ጋናም የሄዱት በዚህ ነው። እሱ አይታሰብም አለ። የሽግግር መንግስት አይታሰብም። እኔ ነኝ ንጉሳችሁ እስከ መጨረሻ አለ። አሁን ደግሞ ትላንትና ወደ ቀርበው በቃ አሸነፉ፣ በምርጫ አሸንፉኝና ቁልፉን ይኸው ቁልፉ የጠቅላይ ሚኒስትሩን ቁልፍ ውሰዱና ኢትዮጵያ ምሩ። የትኛው የፖለቲካ ድርጅት ነው ኢትዮጵያ ውስጥ ያለችውን ቁልፍ የምትረከቡት? ከሱ የህፃን ልጅ እቃ ጨዋታ ነው የሚጫወተው። ድሮ መምህራኖቻችን ስለ ቀበሮና ቁራ ታሪክ ያስተምሩ ነበር። ቀበሮ ቁራ እንዴት እንዳታለለ ያስተምሩ ነበር። የዛ ጨዋታ ነው የሚጫወተው። ስለዚህ ሀገሪቷን አሁን የምናድነው ሁላችን በህብረት በአንድነት ስንቆም ነው። የእናቶችን እንባ የምናስቆመው በየቀኑ የምታረደውን ወገኖቻችን የምናስቆመው በአንድነት በህብረት ስንቆም ብቻ ነው። ይሄንን ቆመን ልዩነቶቻችን አውጥተን ካናዳ ያሉት በሙሉ ኢትዮጵያውያን አሁን የኛ ግብረ ኃይል ልጆች አሉ፣ መወያየት አለባቸው። ኦቶዋ ላይ ወይ ቶሮንቶ ላይ ሁሉ መወያየት አለ በሀገሩ ጉዳይ ላይ። ለዛ ፓርላማ ሪዞሉሽን እና ፔቲሽን ማቅረብ አለበት። ይሄ ስርዓት ምን አይነት ጨካኝ እንደሆነ፣ ገዳይ እንደሆነ፣ አፋኝ እንደሆነ ለሌላው የኢትዮጵያ ህዝብ ከ180% የኢትዮጵያ ህዝብ ችግሩን እንዲያውቅ አድርገናል። እያወቀ ነው፣ ህዝቡ አውቋል። ግን የጸና ማህበረሰብን ወደፊት ለመመስረት አሁን ከምንጨራረስበት የፖለቲካ ይሄ የሚወርደው የህዝባችን ላይ መዓት በትግራይ ህዝብ ላይ፣ በኦሮሞ ህዝብ ላይ፣ በአማራ ህዝብ ላይ ኢትዮጵያ ማለት ትርጉሙን ማወቅ አለብን። ይህንን አንድ ያልተረዳነው ነገር ይሄ ነው። ኢትዮጵያ ማለት የሁሉ ብሔር ብሔረሰቦች እኩል የጋራ ሀገር ናት። ኢትዮጵያ ማለት አማራ ማለት ናት፣ ኦሮሞ ማለት ናት፣ ትግሬ ማለት ናት፣ ሲዳማ ማለት ናት፣ ከምባታ ማለት ናት። ይሄ አመለካከት ስኖር ነው ሀገር የምናድነው። ግን አሁንም በስርዓቱ ተስፋ ያልቆረጡ ሰዎች ብልጭልጭ ማብራት አዲስ አበባ አለ ነው። ከነፃነት በላይ ለአንድ ሀገር ህዝብ የለም፣ ህልውና የለም። አፍሪካ ሀገር ውስጥ እኮ አሁን ህልውናቸውና ነፃነታቸውን አግኝተው የሚኖሩ ዜጎች በሰላም በፍቅር ተወያይተው ነው። ለዚህ ነው ከምርጫ በፊት የሽግግር ሂደት ይፈጸም። ከምርጫ በፊት ብሔራዊ ውይይት ይጀመር። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ ናሽናል ሪካውንስሌሽን ያስፈልጋል ለኢትዮጵያ። ይሄ ናሽናል ሪካውንስሌሽን ካለለ ወደ ሽግግር ሂደት አትሄድም። ግን ስርዓቱ አሁን የሚሄድበት አካሄድ እጅግ በጣም ውስብስብ ነው። እጅግ በጣም ውስብስብ ነው። እኛን እንኳን ቀርቶ አፍሪካን ሀገርን እኮ በሙሉ አታሏል። ከዚህ አልፎ አውሮፓ ሀገራትን ሁሉ እኮ አታሏል። ስለዚህ ሁላችንም አገር በጋራ የምንገነባው መሰረታዊ የስርዓት ለውጥ ሲሆን ነው። ይህንን ክፉ ጊዜ በቅንጅት በመናበብ በአንድነት በህብረት የህዝቡን መከራ ማሳጠር አለብን። ምሁራን ነን የሚሉ እኔ አም ሶሪ በጣም ካናዳ በርካቶች አሉ፣ አውሮፓ አሉ፣ ሩቅ ምስራቅ አሉ፣ አሜሪካ በርካቶች አሉ። እስከ መቼ ነው ዝምታችን? በአንድ ዲሲ አካባቢ ብቻ እኮ ዳዊት 600,000 በላይ ኢትዮጵያ ያለ ጓደኞች ስነግሩ 600,000 በላይ ኢትዮጵያ ያለ
እነ ቨርጂኒያ እነ ሜሪላንድ እነ ኒው ጀርሲ ጋር ጨምሮ እነ ኒውዮርክ ጋር ጨምሮ ከ1 ሚሊዮን በላይ ኢትዮጵያውያን ይሄ ሁሉ ሪዞሉሽን ማሳለፍ አለበት። ሞት በቃ ማለት አለብን። ግፍ በቃ ማለት አለብን። ካለዛ ይሄን ሞት እንዴት ታስቆማለህ? አብይ በስልጣን እስካለ ድረስ የአረብ ኤሚሬቶች እጅ በኢትዮጵያ ላይ ተዘዋዋሪ አይደለም፣ በቀጥታ አረብ ኤሚሬት ከታለች። አረብ ኤሚሬቶች ኢትዮጵያን ለከፋ አደጋ ዛሬ 4 ኪሎ አካባቢ ያሉት ጓደኞቻችን ወርቁ ሁሉ እኮ ቤተ መንግስት ያሉት ጭኑ አረብ ኤሚሬት ሄዷል እኮ። የንጉሱ ቅርሶች የታሪክ ቅርሶቻችን ሁሉ ለአረብ ኤሚሬት እኮ ተሰጥተዋል እኮ። አሁን በየዞን እኮ መጥተው አዲስ አበባ ትልልቅ ቦታዎች ሁሉ እኮ አረብ ኤሚሬቶች ይዘዋል እኮ። ያ ቀርቶ እነ ደብረ ዘይት እነ ናዝሬት ሁሉ እኮ አረብ ኤሚሬቶች እኮ በተዘዋዋሪ እኮ የንግድ ማዕከል ተብሎ የነሱ ጽሑፍ እኮ ዛሬ የጦር አካዳሚውን እኮ ተረክበዋል እኮ አዲስ አበባ። ስለዚህ እናት ሀገራችን ላይ የተደቀነው አደጋ ቀላል አይደለም። ስለዚህ አሁን ቅድም ኢንጂነርም እንዳስቀመጠው ሁላችን መወያየት አለብን፣ መነጋገር አለብን። ወደማይመለከተን ነገር አይደለም መሄድ አለብን ጎበዝ። የማይመለከተን ነገር ለኛ አይጠቅምንም። ዛሬ እሱ አዘርባይጃን እኮ ለጦር መሳሪያ ሄዷል እኮ። አዘርባይጃን የትግል አንድነትና ሶሊዳሪቲ ለመፍጠር አይደለም እኮ ዜጋ የሚያልቅበትን ድሮን ለማምጣት ነው ሄደው። የመርዝ ጋዝ ካርቦን ቴትራክሎራይድ እና ፎስፎረስ ፔንታኦክሳይድ የሚባሉ አሉ። በጣም እንደ መርዝ ምርጩ መሳሪያዎች አሉ። እነዛን እኮ እነ አዘርባይጃን ጋር የስውር የጦር መሳሪያ ለመግዛት ነው እኮ ሄዱ ጎበዝ። እስከ መቼ ነው የምንታልለው? እስከ መቼ ነው የምንደነዝዘው የምንፈዘው? ስለዚህ ምርጫ ብለን ራሳቸውን የምታታልሉ you have to be careful። ኢትዮጵያን በምርጫ ለውጥ አታመጣም። ግማሹ ደግሞ በሰላማዊ ተወያይተን ነው እንደዚህ አድርገን ነው። ማን ጋር ነው የምትወያየው? ማን ጋር ነው የምትነጋገረው? እሱ ይሄ ሁሉ ህዝብ ሲሞት ይሄ ሁሉ ሰው ሲገደል አንድ ቀን የሀገሪቱ ሰንደቅ ዓላማ እኮ ዝቅ ብለው እንኳን እንደብለበለ ባላደረገው በአንድ ቀን ህዝብ እኮ ነው የሚሞተው። ግን በድሮን ብቻ ደብረ ታቦር ላይ የተጠቀመው ድሮን በፍኖተ ሰላም ላይ የተጠቀመው እነ ቃሩ እነ ወሬሉ ላይ የተጠቀመው ድሮን የገበሬው ቤት የገበሬው በሬው የእርሻ በሬው ምርቱን እያቃጠሉ በፋኖ ስለተሸነፉ ይህንን የመሰለ መከራ ኢትዮጵያን ገጥሟታል። ኢትዮጵያውያን አሁን በውጭ ሀገር በመቶች እኔ አብዛኞቹ ፕሊስ የታሪክ ትምህርት በዓለም ላይ እጅግ ምንድን ነው ሰው ራሱንና ህብረተሰቡን የሚገነዘበው በታሪክ ትምህርት ነው። we have to be careful። የዓለምን የታሪክ ቀያሽ ኃይል ሰፊው ህዝብ ብቻ ነው። ስለዚህ ሀገር የምናድነው በአንድነትና በህብረት ብቻ ነው። ስለዚህ ኢትዮጵያውያን ሁላችንን ተነሳስተን በተደጋጋሚ በቀንድል ቲዩብ በተለያዩ ሚዲያዎች ላይ ይህንን አስተላልፈናል። የማይመለከተን አጀንዳ ውስጥ አንፈትፍት። ስለ ቻይና ኢኮኖሚ አናውራ ጎበዝ። ስለ አሁን አንዳንድ ሀገሮች አሉ አሁን እሱ የሚሮጥባቸው ሀገሮች እነዛ ሲንጋፖር ጋር የነዛን ደግሞ የልማት እድገት አናውራ። የሀገራችን ዛሬ ለሚገደለው ህዝብ ለሚጨፈጨፈው ህዝባችን እናስብ። በአንድነት በህብረት እንቁም። አስተባባሪ ኮሚቴዎችን እናበረታታ። ወደ አንድነት እንፍጠር። ከጎረቤት ሀገሮች ጋር በሰላምና በፍቅር የምንኖርበትን መንገድ እናመቻች። ካለዛ ሀገር አይኖረንም። ይሄንን ምርጫ እሱ ካለፈ እውነት ሀገር አይኖረንም። እንደገና 5 ዓመት የመከራ ዓመት ኢትዮጵያ ህዝብ ላይ እንጭናለን። ስለዚህ ጊዜው ሳይመሽብን ግንቦት 24 ነው ምርጫ የሚካሄደው። ከዛ በፊት አሁን ነው ሁሉ አገር ቤት ውስጥ ተነሳስቷል። እስከ 180% በላይ የኢትዮጵያ ህዝብ ችግሩን ያውቋል። ኢትዮጵያና ህዝባችንን ከውርደትና ከውድቀት የምናድነው በአንድነትና በህብረት ብቻ ነው። እንሰባሰብ። የሀገራችን መሰረታዊ ለውጥ ያስፈልጋታል። የሽግግር ሂደት የሚያስፈልገው አሁን ነው። ዶክተሮች፣ ፕሮፌሰሮች አትፍዘዙ፣ አደንዙ። በውጭ ሀገር ያለ ነው ኢትዮጵያውያን በሙሉ ወደ አንድነት መተን ወደ ህብረት መተን
የተባበሩት መንግስታት ቢቀበሉም ባይቀበሉ መብት ቢሰጡም ባይሰጡም በታሪክ ነገ ይጠይቃሉ። ሪዞሉሽን ፔቲሽን የምናቀርብበት ይሄ ነው። አብይ ማስት ጎ የስርዓት ለውጥ ኢትዮጵያ ያስፈልጋታል። ሚዲያ ለምታደርገው ዳዊት እጅግ በጣም አመሰግናለሁ። እውነቴን ነው። ቀንዲል ቲዩብ እጅግ በጣም በኢትዮጵያ ህዝብ ስም ይሄ ለታሪክ ተቀርቶ የሚቀመጥ ነው። በኢትዮጵያ ህዝብ ነገ ለልጆቻችን ለታሪክ ነው። ይህንን ግፍ በየጊዜው እያጋለጥ ለኢትዮጵያ ህዝብ እንዲማቅረብ ትልቅ ነገር ነው። ስለዚህ ፍትህ፣ ነፃነት፣ የህግ የበላይነት ይጠየቃል፣ አይለመንም። እንካ ተብሎ የሚሰጥህ ነገር አይደለም። የእናቶችን ሞት፣ የህፃናትን መታረድ፣ የትምህርትና የኢኮኖሚ አውታሮችን መውደም፣ ይህንን ሁሉ የምናስቆመው በህብረት በአንድነት ስንቆም ነው። ፈዘን ደንዝዘን ምርጫ ብለን መደንዘዝ የለብንም። ግማሾቻችን ደግሞ ተስፋ በምናደርግ በሱ አለን። ተስፋ ያልቆረጣችሁ ተስፋ ቁረጡ። አብይ ኢትዮጵያን ወደ ሲኦል እያወረደ ነው። ስለዚህ ሁላችንም በአንድነት በህብረት ሆነን የኢትዮጵያን ትንሣኤ ቅርብ ማድረግ አለብን። እጅግ በጣም ዳዊት አመሰግናለሁ። ታንክ ዩ ሶ ማች። በጣም አመሰግነው መምህር። በደንብ አድርገው አስፋፍተው ሄደውበታል። እንግዲህ ወደ ማጠቃለያ የመጣን ስለሆነ ወደ ኢንጂነር ኦባንግ ልምጣና ኢንጂነርም እንደዚሁ ማጠቃለያ እንዲያደርጉበት መምህር የነኳቸውን ነገሮች ምናልባት ያልነኳቸው ነገሮች የሚሏቸው ነገሮች ካሉ የኢትዮጵያ ሀገራዊ ምርጫ ቅድም እንዳነሳ ነው ያው ሀገራዊ ምርጫ ያደረጋል ተብሎ አብይ አህመድ እንቅስቃሴ እያደረገ ነው ያለው። የኢትዮጵያ ምንድን ነው መጨረሻዋ? በምን አይነት ሁኔታ ነው ህዝቡስ ለህዝቡ መልዕክት ማስተላለፍ የሚቻለው? እየመጣብን ያለው እያጋጠማት ያለው አፍሪካ ቀንድ ላይ በአጠቃላይ እየመጣ ያለው አደጋ ከፍተኛ ነው እና እንዴት ነው ህዝቡን መታደግ የሚቻለው? አካባቢያችንን ቀጠናችን መታደግ የምንችለው እንዴት ነው የሚለውንም እግረ መንገዱን በዛው ሂዱበትና መጠቃለያ ወስደው እንግዲህ ጠቅላላ አድርገው ሂዱበት። ጥሩ እንግዲህ ያው አመሰግናለሁ። እኔ አላበዛም ብዙ። መጀመሪያ ቅድሚያ ሊሰጡት የሚያስፈልጉ ጉዳዮችን መለየት ያስፈልጋል። ምክንያቱ አሁን እስካሁን ድረስ ያለው በእኔ ኦብዘርቬሽን ያለው ሁኔታዎችን የጉዳዮችን ቅደም ተከተል ወይም የትኛው ነው ፕራዮሪቲ መስጠት የምንችለው የሚል አካሄድ በእኛ ዘንድ አልታየም። ልክ ቅድም እንደምንለው አንዴ ስለ ግድብ እናወራለን፣ አንዴ ደግሞ ስለ እንትን እናወራለን። በዚህ ላይ ለውጥ እንፈልጋለን፣ በዚህ ላይ እንትን እንሆናለን። ችግሩ ግን እንትን የሆነ ይሄዳል። ስለዚህ ነገሮችን ነጥሮ መለየት ማወቅ ያስፈልጋል። ለመለየት ማወቅ ያስፈልጋል። ከዛ በኋላ ወደ ተግባር ይካሄዳል ማለት ነው። ወደ መለየት እንሄዳለን ማለት ነው። ስንለያቸው ደግሞ እንደኔ ጉዳይ ፕራዮሪቲ ሊሰጠው የሚችል መወያየት ነው። በምን አይነት ጉዳይ ላይ ነው የምንወያየው? እኛ ፕራዮሪቲ የሰናቸው ጉዳዮችን ላይ እንወያያለን እንደ አጀንዳዎች ማለት ነው። መድረኮች ከተፈጠሩት በተለይ ቅድም ያልኳቸው አማራዎች፣ ኦሮሞዎች፣ ትግሬዎች ሶስቱ እንትን ካልሆኑ ውይይት ካላደረጉት ምንም የሚሆን ነገር አይኖርም። ሁለተኛው አመለካከታችን በውይይት ላይ ለመወያየት የሚኖረን አመለካከት መጀመሪያ ውይይት ለማድረግ እኔ ትግሬ ከሆንኩኝ እንዴት አድርጌ ነው ከኦሮሞ ጋር መወያየት የሚችለው? እንዴት አድርጌ ነው ከአማራ ጋር መወያየት የሚችለው? የራሴ አመለካከት ሀብ ቱ ቼንጅ የኔ አቲቱድ ቼንጅ ማድረግ መቻል አለ። የጥላቻ አቲቱድ ካለኝ የምንፈልገው ሊሳካ አይችልም። አቲቱድ ወደ ኖርማል አቲቱድ አምጥተን እንደ ሰዎች አገር እንዳለን መወያየት እንደሚያስፈልግን አቲቱዳችን ቼንጅ አድርገን ውይይት ማካሄድ ተጽዕኖ ሳይኖር። ምክንያቱ 17 የሚታወቁት በዓለም ደረጃ የሚታወቁት የሰው ልጅ ራሱ የሚመራበት ጉዳዮች አሉ። እነኚህ ፕሪንሲፕሎች እነኚህ ጉዳዮችን ያልተከተለ አመለካከት አደገኛ ነው። በእኛ ውስጥ ግን ይታያል።
አንዱ የበላይ ሆኖ አንዱ የበታይ አንዱ እንትን አድርጎ ቅድም ደመስ እንዳለው ኢትዮጵያ ማለት የብዙ ብሔረሰቦች የ83 ብሔረሰቦች እንደም ከ83 በላይ ሌሎች ያልታወቁት እንትኖች አሉ ብሔረሰቦች አገር ናት እንጂ የጥቂት ብሔረሰቦች አገር አይደለም ያ አመለካከት መሰበር መቻል አለበት አንዳንድ ንግግሮች አሉ እዚህ ፊት መናገር የማያስፈልግ እዚህ መስማት የማይፈልግ ያለኛ ኢትዮጵያ ልትኖር አትችልም how come ኢትዮጵያ እኮ ያለች ናት ኢትዮጵያ ማለት እኮ ደቡብ ኢትዮጵያ ማለት እኮ ትግራይ ኢትዮጵያ ማለት እኮ ኡመራ ኢትዮጵያ ማለት እኮ የትም እያልን ነው እኔ ግን አዲስ አበባ ውስጥ ሆኜ ያለ እኔ ኢትዮጵያ ልትኖር አትችልም ብዬ ብናገር ደቡብ የሚያስተዳድረው እኔ ነኝ እንዴ ደቡብ የሚያርሰው እኔ ነኝ እነዛስ ስለዚህ የኛ አቲቱድ የአገር አቲቱድ መሆን አለበት አገር ደግሞ የእንትኖች አስተሳሰብ ነው የሚያስፈልገው ያ አስተሳሰብ በምን ላይ ነው የሚመጣ በውይይት ላይ ይመጣል ይሄ ውይይት ካደረግን እና የኢትዮጵያ ህዝብ ከተወያዩ ለውጥ በኢትዮጵያ ውስጥ የማይመጣበት ምክንያት አይኖርም እኔ ስለሆነ ሶስቱ ብሔረሰቦች መገናኘት ማትችሉ ከሆነ ከአፋር ከሶማሌ ከደቡብ ከአዲስ አበባ ከሐረሪ ከጋምቤላ ከቤኒሻንጉል ከየትም የሆንን ሰዎች እናንተን ማሰባሰብ እንችላለን but you have to believe it ማመን አለባችሁ ኢትዮጵያ እኮ ተከፋፍላለች እኮ ያለችው በክፍላት ሀገርና በዞኖች ሁሉ ተከፋፍላለች በዚህ እምነት ካለን እኛ ደግሞ ያለን እቺ ሀገር የምትበተንበት ምክንያት አይኖርም ስለዚህ እናንተ መወያየት ካልቻላችሁ ምክንያቱም እናንተ እጂ መሳሪያ አለ የተደበቀ መሳሪያ አይደለም ግንባር ላይ የወጣ መሳሪያ ቲፒኤልኤፍ አለው ትልቅ የግምጃ ቤት መሳሪያ አለው ኦሮሞ መሳሪያ አለው ግምጃ ቤት መሳሪያዎች አሉ አማራ the same things እነኚህ መሳሪያዎች በሙሉ ለኢትዮጵያ ለውጥ ነው ግን ካልተወያየን እነኚህ መሳሪያዎች ነገ ደግሞ እኛ ላይ ነው የሚዘነቡት ስለዚህ መሳሪያ እንዳላችሁ ማሰብ መቻል አለባችሁ አስቡ እኛ እንነጋገራለን እኔ ስለውነት ነው የምናገረው ያቺ ሀገር እኛ ያያለን አትበተንም እናንተ ሶስታቸው ኢንክሉድ አርጌ አይደለም እናንተ ኤክስክሉድ አርጌ ነው ምክንያቱም እስካሁን ድረስ ያለው ሁኔታዎች በሙሉ በእናንተ ምክንያት እስኪ የትኛው የደቡብ ሰራዊት ነው ለውጥ በኢትዮጵያ ውስጥ አመጣለሁ ብሎ እንትን ያለ የትኛው የአፋር ሰራዊት ነው በኢትዮጵያ አዲስ አበባ የሚመኘው የአዲስ አበባ ምኞት ያላቸው ሴንትራል ሲቲ ምኞት ያላቸው ሶስታቸው ናቸው you have to think you have to discuss አንድ ወንበር ነው ያለው አንድ ወንበር ላይ ሶስት ሰው አይሆንም አንድ ሰው ነው አንድ ሰው ደግሞ እዛ ወንበር ላይ እንዲቀመጥ መፍትሄው ምንድነው ውይይት ነው ውይይት ከሌለ አንደኛው እዛ ሲገባ አንደኛው ደግሞ ይነሳል አንደኛው እንትን ሲሆን ደግሞ አንደኛው በዛው እንትን ይላል ይሄ ችግር እንዳይመጣ ጥንቃቄ ማድረግ መቻል አለበት መወያየት መቻል አለበት እንወያይ እንነጋገር አቲቱዳችን እንቀይር ራሳችን ዲፋይን እናድርግ በመጀመሪያ ግለሰቦች ነን ወደ ህዝባዊ ጉዳዮች ስንሄድ ግን ግለሰባዊነታችን መርሳት መቻል የለብን መልስ እኮ ትላንት ሲቀበር እኮ ጠቅላላ የኢትዮጵያ ህዝብ እኮ ለቅብሩ እንትን አላለው ግን የኢትዮጵያ መሪ ሲባል ያን ጊዜ ያልጨበጨበ የኢትዮጵያ ህዝብ የለም መሪ ነው ምናምን ሲባል ምክንያቱም ከግለሰብነቱ ወጥቶ
ወደ ህዝባዊነት ሄደ the same things ወደ ሶሳይቲ ሲሄድ ደግሞ አሁን ያላችሁ ክልሎች በሙሉ ከክልሎቻቸው ስትወጡና ወደ ኢትዮጵያዊነት ስትሄዱ እንትናቸው እንትን ማለት አለባቸው አቲቱዳቸው መቀየር አለባቸው ሶማሌ የራሳቸው የክልል ሉዓላዊነት ነው ሰሜን የኢትዮጵያ ሉዓላዊነት ነው ምስራቅ ነው ምዕራብ የኢትዮጵያ ሉዓላዊነት ነው ይሄንን ማሰብ መቻል አለበት ስለዚህ መፍትሄው እንግዲህ ቀደም እንዳልኩት ያው ውይይት ነው በኔ እንትን በምን ላይ ነው የምንወያየው እሱ በእንትን ላይ ለማድረግ ግን መሪዎች ያስፈልጋል መሪዎች እንግዲህ እንዴት ነው እንግዲህ ክሬት ማድረግ ከሰማይ አይወርዱ ከየትም አይመጡም የፋኖ መሪ አለ የሆላ ማለትም የሆላ መሪ አለ የቲፒኤልኤፍ መሪ አለ እንጎተታቸው ወደ ኢትዮጵያ መድረክ ወደ አማራ መድረክ ሳይሆን ወደ ኢትዮጵያ መድረክ አምጡ ምክንያቱም የሚፈልጉት ለውጥ የኢትዮጵያ ለውጥ ነው እንጂ የቲፒኤልኤፍ ለውጥ አይደለም የሆላ ለውጥ አይደለም የኢትዮጵያ ለውጥ ነው የሚፈልጉት ስለዚህ ወደ ኢትዮጵያ መድረክ ይምጡ አንፈልጋቸውም ማለት ሳይሆን መሪ እንዲሆን አንወዳቸውም ሳይሆን ይምጡ ኃላፊነት ንስጣቸው ከዛ አንድ መሪ ይወጣል ለውጥ ይመጣል ግን ኢንጂነር ያንን እየከለከለ ያለው በአሁን ሰዓት የኢትዮጵያ መንግስት አብይ አህመድ ነው እንጂ እነዚህ ኃይሎች እኮ ወደ ሽግግር ለመምጣት ጥሪ ያቀርባሉ በአማራ በኩል የሚሆን በኦሮሚያ በኩል ያሉ ተቃዋሚዎችም እንደዚሁ በትግራይ በኩል ያሉ ህገ መንግስቱ ይከበር የሚል በተደጋጋሚ ጥሪ ያቀርባሉ ይሄንን እምቢ ያለው ግን በአሁን ሰዓት ግን የአብይ አህመድ መንግስት ነውና ምናልባት አብይ አህመድ መንግስት ነው ይሄን ችግር እየፈጠረ ያለው ማለት አይቻልም ሌሎች ብሔሮችን ከምን ብዬ ነው እኔ እንኳን ለማለት የፈለኩት ምንድነው ከቲፒኤልኤፍ የነበረው የችግር ሁኔታ ተነስቼ ነው 16 አመት ሙሉ እኮ ችግር ውስጥ ነበሩ ቲፒኤልኤፍ ምናምን ያሉ ላስ ላይ ሌሎችን ጠሩት ኑ እንሰባሰብ ጥሪዎች እኮ አይቀርቡ ማለት አይደለም እኮ የወንበር ላይ ጥሪዎች እኮ ዋጋ የላቸውም ወንበር ላይ ቁጭ ብዬ አሁን ጥሪ ባስተላለፍ አየር ላይ እንደ እንትን ሆነ ይቀራል እንጂ ጥሪው መነሻው መኖር አለበት መድረሻው መኖር አለበት ለምሳሌ ፋኖ ጥሪ ካቀረበ በዚህን ቀን በዚህን ሰዓት ስብሰባ እንድትገኙ ይፈልጋቸዋል ካልመጡ እንግዲህ ማስረጃ ነው ግን አንድነት ይፈልጋልና ሁላችሁ ኑ እንትን ምን ከሆነ አስቸጋሪ ነው ታዲያ በኔ በኩል አብይ አህመድ እንደዛ መቋጫው መኖር ያስፈልጋል ጥሪ መቋጫ የላቸውም ብዙ ጊዜ አየር ላይ ነው የሚቀረው አሁን ብዙ ጥሪዎች አሉ ኦሮሞዎች አሁን ለምሳሌ የኦሮሞ ኢሊቶች ጥሪ ያቀርባል ግን ሰዎች እንዴት አድርጎ ነው እንግዲህ ኦርጋናይዝ ማድረግ የሚችሉ ምንም የተቀመጠ ነጥብ የለም እዛ ጋር ነጥቡ መኖር አለበት ነጥቡ ምንድነው ስብሰባ ነው ውይይት በዚህን ቀን ስለምናደርግ ከዚህም ኑ እናንሰባሰብ ሸም መፍራት የለብንም ሸም ነገር መፍራት የለብንም ሸም ነው እኛ የሚያስፈራን ሸም እኮ በጣም ጥሩ ነገር ነው መልካም ሸም ሆኖ እኔ ከጠራው እንደ የበታችነቴ ነው እንጂ እንትን የሚሆነው የበላይነቴ በደንብ ኮንሲደር ላድርጉ ይችላል የሚል አስተሳሰብ አለ ያለው ሁኔታ ስለሆነ ለመናገር ከሆነ እኔ ከጋምቤላ ነው የሚናገረው የስልጣን ቸኩቻ አለ የስልጣን ቸኩቻ ነው አሁን የሚያስቸግረን ያ በግልጽ አልወጣም እንጂ ሁሉም እዛ ቦታ ይመኛሉ ግን እዛ ወንበር ላይ የሚቀመጠው አንድ ነው ያ አንድ ለማግኘት ደግሞ ውይይት ያስፈልጋል ባንዲራ ኮብረ ላይ ስትሰቀለው ሁሉም ከእንትኑ ውስጥ ከእንትኑ ውስጥ ያሉ ሰዎች እኮ እንትን አድርጉ ያ ነው ወደ ላይ ሰውየው እንትን የሚያደርግ ግማሹ ይዙ እንደዚህ ያደርጋል ግማሹ እንደዚህ ያደርጋል ስለዚህ we have just to know እኛ እኮ አንድ ባንዲራ ነው የምንፈልገው ወደ ላይ የሚሰቅለው ያቺን ለመስቀል ደግሞ መጀመሪያ ታች ላይ መወያየት መቻል አለበት ተወያይተን እንትን አድርገን እከለ ሰቅለው ከለ ይሄዳል ይሰቅላል ተስማምተናል
ይሄ ነው የምንፈልገው። ስለዚህ ጥሪዎቹ መቋጫ ይኖራቸው። የጥሪዎች the last point ውይይት ነው። ይወያዩ። ምናልባት ኢንጂነር ይቅርታ አድርጉልኝ፣ መምህርም እንደዚህ ትንሽ ነካርጎት እንዲያልፍ ፈልጋለሁ። ይሄ አሁን እያነሱት ያሉት ምናልባት እዚህ ውጭ ያለው ዲያስፖራ ላይ ይመስለኛል እየተናገሩ ያሉት፣ ግን መሬት ላይ ግን በአማራም በኩል ይሁን በኦሮሚያም እንደዚሁም በትግራይ በኩል ያሉት ኢሊቶች መሬት ላይ የምናየው ነገር ያው ፊት ለፊት ከብልጽግና ጋር ጦርነት እያደረጉ ነው። ምናልባት ይሄ መወያየት ያስፈልገናል፣ መነጋገር ያስፈልጋል። እንደዚህ ውጭ ያሉት ናቸው ምናልባት የውጭው ኢሊት ወይ ደግሞ ምሁራን እየወቀሱ ከሆነ እውነትን ነው። ተግባር ላይ ግን መሬት ላይ የምናየው ነገር ለየት ያለ ነው እና ትንሽ ግልጽ እንዲያደርጓት ስለፈለኩኝ ነው። ጥሩ። እዚህ ላይ አሁን እኔ የምናገረው ወንበር ላይ ቁጭ ብዬ ነው የምናገረው። የራሴ ክፍል ውስጥ ነኝ ያለው። አንተ የራሴ ክፍል ውስጥ ነው የምትጠይቀኝ። እስኪ የትኛው ነው እንግዲህ ከነዚህ ውስጥ ከሶስቱ ኦፊስ ያለው የትኛው ነው? ኦፊስ ስራ የሚሰራበት ቦታ ስራው ነው። የስራው ባህሪው በደንብ እንትን ካረ ቲፒኤልኤፍ እንኳን ሱዳን ሆኖ ነው ኦፊስ ነበራቸው ሱዳን ውስጥ ነገሮች ከዛ ነው የሚያውጠነጥኑት። ከዛ ነው የልውጡ እንትን ሁሉ የሚያደርጉት። አሁን እንግዲህ ማን ነው ኦፊስ ያለው? እንግዲህ የትኛው ሀገር ነው እንግዲህ እንደ ሰፖርቲቭ እንትን ያለው? ምክንያቱም ይሄ ሁሉ ትተናል እኮ እኛ እኮ ወደ ጫካ ገባን እንጂ አሁን ፋኖ ለምሳሌ ጫካ ውስጥ ነው ያለው። ሆላ ብትወጥ ጫካ ውስጥ ነው ያለው። ቲፒኤልኤፍ the same things። ኦፊስ ከሌለ እንዴት አድርጎ ነው መወያየት ደግሞ ሲል አሁን ለምሳሌ ጥሪ ወደ ለንደን ከሆነ ለንደን ነው። ለንደን ሄዶ እዛ መወያየት ያስፈልጋል። ስለዚህ የስራ ቦታ ወሳኝነት አለው በዚህ እንትን ላይ ይሄ በሌለበት እንዴት አድርገን ነው ዲያስፖራማ ያለው? ያንዳንዱ ቤቱ ውስጥ ሆኖ እኮ ነው ድምጻቸው ከፍ አለ እንጂ ያንዳንዱ ቤቱ ውስጥ ሆኖ እኮ ነው የሚያወራ። ምስጢር አወጣው። አምሳሪ መልካም እናመሰግናለን ኢንጂነር። ምናልባት መምህር የሚያክሉት ነገር ካለ ማጠቃለያ አድርገን እንዝጋ በዚሁ ማለት ነው። እዚህ ላይ ታንኪዩ በድጋሜ ዴቪድ። እዚህ ላይ አንድ መጠንቀቅ ያለብን ነገር ምንድነው? በእውነት የዚህ የሀገራችን ችግር በቀላሉ ኢትዮጵያ ላይ አብይ የወሳሰበው ችግር በቀላሉ የሚፈታ ነገር አይደለም። ግን ከዚህ የበለጠ ስቃይ፣ ግፍና መከራ ሳይመጣ ሁላችን በአንድነት በህብረት እንቁም ስንል ይሄ ስርዓት እያለ መሬት ላይ ውድ ህይወታቸውን እየገበሩ ያሉ ጀግኖች የታጠቁ አካላት አሉ። ፋኖች አሉ፣ ኦኔግ አለ፣ በቲፒኤልኤፍ በኩል አለ፣ በደቡብ ፋኖች አሉ፣ በተለያዩ በምስራቅም በምዕራብም የተለያዩ ብረት አንስተው የሚታገሉ አሉ። አሁን እነዚህ ብረት አንስተው ለህልውና የሚያደርጉት ትግል እጅግ በጣም መልካም ነገር ነው። ሌላው በሰላማዊ መንገድ ደግሞ የሚታገሉ የፖለቲካ ድርጅቶች አሉ። እነዚህ የፖለቲካ ድርጅቶችና ከፍተኛ የታጠቁ ሰባቱ መሬት ላይ ያሉት አካላቶች ህብረትና አንድነት መፍጠር አለባቸው። በተደጋጋሚ ከነዛ ጋር ሆኜም እኔም ውይይት አድርጋለሁ፣ ኢንጂነርም ውይይት አድርገናል። በህብረት በአንድነት ይሄ ትግል ባለመቀናጀቱ ነው ለአብይ ዛሬ ረጅም እድሜ እየሰጠ ያለው። መሬት ላይ የታጠቁ አካላትና የፖለቲካ ድርጅቶች ወደ አንድነት መምጣት አለባቸው። በውጭ ሀገር ያለው ሁሌ ድጋፍ ነው የምንሰጠው፣ ድጋፍ ነው፣ የፖለቲካ አቅጣጫ ነው የምንጠቁመው። ከዚህ የከፋ መከራና ስቃይ ሳይመጣ ተቀናጅተን የስርዓቱን እድሜ እና ማሳጠሩ መልካም ነገር ነው። እዚህ ላይ መጠንቀቅ ያለብን ስርዓቱ ከመውደቁ በፊት መሬት ላይ የሚዘጋጁ ነገሮች አሉ። እኔ እንደምረዳውም ከሆነ አሁን መሬት ላይ አሁን የተቋቋሙት አስተባባሪ ኮሚቴዎች አሉ። ከተለያየ የፖለቲካ ድርጅቶች፣ ከተለያየ ሲቪክ ማህበራት፣ ነገ ኮኦርዲኔተሮች አሉ፣ መሬት ላይ ፋሲሊቴተሮች አሉ፣ አመቻቾች አሉ፣ መፍትሄ አፈላላጊዎች አሉ።
የሰላምና የእርቅ አምባሳደሮች አሉ። ይሄ መሬት ላይ አሁን ተቋቁመዋል፣ አልፎ አልፎ ተቋቁመዋል። እነዚህ ይሄ ሰውዬ አምልጦ እንኳን ቢሄድ ሀገሪቷን የሚያረጋጉ ሰዎች መሬት ላይ አሉ። we have to be careful። ይሄ ነው ብሔራዊ ውይይት የምንጀምረው ጥሪ እኛ በራሳችን በኩል አሁን በቅርቡም እናደርጋለን። ማንኛውም በሲቪክ ማህበራት አሁን እዚህ አብሮነት ይላል የራሱ ግሩፕ አለው የተጠራ፣ እንደገና ሶሊዳሪቲ ይባል፣ ሌላ ደግሞ የተለያየ የፖለቲካ ድርጅት አለ። ወደ 52 የፖለቲካ ድርጅት ነው። አሁን ሲቪክ ማህበራት ናቸው። የፖለቲካ ድርጅት ውጭ አይቻልም። ሲቪክ ማህበራት ነው በውጭ ያለው። ሲቪክ ማህበራቱ ድጋፍ ሰጪ ነው እንጂ ዳይሬክት 4 ኪሎ ሄዶ በሄሊኮፕተር ወይም በፓራሹት የሚወድቅ አይደለም። እኛ ድጋፍ ሰጪዎች ነው እዚህ ያሉት፣ በማቴሪያል፣ በቁስ፣ በፋይናንስ በፈለገው መሬት ላይ የሚታገሉ ሰዎች ነው። ትልቁ የኢትዮጵያን ወደፊት ዕጣ የሚወስነው መሬት ላይ ያሉት ናቸው። ግን ልዩነቶቻችንን አስወግደን ሁላችን ወደ አንድነት ወደ ህብረት መተን ይህንን ስርዓት መሸኘት አለብን። ለዚህ በቅርቡ አንዳንድ ድርጅቶችም አሁን ጉባኤ ጀምረዋል። እዛ ላይም እኛም ተጋብዘናል። ፕሊስ ሌትስ ካም ቱጌዘር ወደ አንድነት ሆነን ይህንን ስርዓት እናሳጥረው። የስርዓት ለውጥ የሚያመጣው ሀብቱ ነው፣ መሬት ላይ የሚታገሉ ሰዎች ናቸው። ይህንን አፕሪሼት ማድረግ፣ እነዛን መደገፍ በማቴሪያል፣ በፋይናንስ፣ ሞራል ትልቅ ነገር ነው። ሞራል ያለ ሰራዊት ነው የሚያሸንፈው። ይሄንን ደግፈን ስርዓቱን ከስርዓቱ መውደቅ በኋላና ከስርዓቱ ከመውደቁ በፊት የሚዘጋጁ ነገሮች መሬት ላይ አንዳንድ ነገሮች እንደምረዳው ሰትል ሆነዋል። እነዚህ ኮኦርዲኔተሮች፣ አስተባባሪ ኮሚቴዎች፣ ፋሲሊቴተሮች መሬት ላይ መፍትሄ አፈላላጊዎች መሬት ላይ እየተቋቋሙ ነው። ነገ ሀገር የሚረከቡ ሰዎች አሁን መዘጋጀት አለባቸው። እነዚህ ሰዎች ግን ሀገሪቷን ወደ ሲኦል ያወረዱ ሰዎች ናቸው። መሬት ላይ ትልቅ ስራዎች እየተሰሩ ነው። ግን ምርጫ ብለን መሸወድ የለብንም። በአብይ መታለል የለብንም። ምክክር ኮሚሽን የሚለው ኤምባሲ ኮሚሽን፣ ምርጫ ኮሚሽን የሚባለው ኢትዮጵያን ይዞ የበለጠ ገደል የሚገባ ነው። ስለዚህ ሀገሪቷን ማዳን የምንችለው በአንድ ብሔር፣ በአንድ የፖለቲካ ድርጅት ኢትዮጵያ በአንድ ሲቪክ ማህበራት አይደለም። የሁላችን የጋራ ሀገር ናት። ይችን ደግሞ ሁላችን ተሰብስበን መነጋገር፣ መወያየት ዛት ሚንስ ብሔራዊ ውይይት፣ ብሔራዊ መግባባት፣ ናሽናል ሪካውንሲሌሽን፣ ብሔራዊ እርቅ እነ ደቡብ አፍሪካ መዳኑት በዚህ መንገድ ነው። ይህንን ስርዓቱ ከመውደቁ በፊት ሰዎቹ መዘጋጀት አለባቸው። ሀገር የሚረከቡ ሰዎች መዘጋጀት አለባቸው። ካለዛ ሀገሪቷ ላይ መጥፎ ትርምስ ይፈጠራል። አብይ የፈጠረው በቀጠናውም ከጎረቤት ሀገራትም እርስ በርስ አሁን በአማራም በኦሮሞም በትግራይም የፈጠረው ነገር በእነ ወልቃይት አካባቢ ጊዜ የለም እንጂ ከባድ መርዘ ነገሮችን ነው እሱ የደቀነው። እርስ በርሱ ህዝቡ እንድተላለቅ አሁን ጦር መዘው እኮ ተፋጠቁ ጩላሉ ላይ 4-5 የታጠቁ አካላት። ፕሊዝ እኛ አንድ ሆነን ዋናው በሀገራችን አዲስ የሽግግር ስርዓት መመስረት አለበት። መሰረታዊ ለውጥ ራዲካል ቼንጅ ኢትዮጵያ ላይ መምጣት አለበት ነው የሁላችንም የጋራ ሀገር፣ ፍትህ፣ ነፃነት፣ እኩልነት። ከዛ በኋላ ምርጫ ይደርሳል እኮ። ሌሎች ወንድሞቻችንም እንደ ምርጫ ኮሚሽን ተብሎ ከአብይ 100,000 200,000 ምጽዋት የሚሰጠው እናንተ ለማታለል ነው። ስለዚህ እባካችሁ እንዳንሸወድ። ሀገርና ህዝብን የምናድነው በአንድነትና በህብረት ብቻ ነው። ለሀገራችን መሰረታዊ ለውጥ ያስፈልጋል። አብይ ማስትጎ መሸኘት አለበት። ኢትዮጵያን የምናሸንፈው በህብረት፣ በአንድነት፣ በወንድማማችነት ሆነን ነው። ዳዊት በሚቀጥለው እንገናኛለን። እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች። እኔም ሁለታችሁንም በጣም አመሰግናለሁኝ። መምህር ደምሴው እንደዚሁም ኢንጂነር ኦባንግ ዛሬ ይህን የመሰል ፕሮግራም ከእናንተ ጋር ማሳለፍ በጣም ደስተኛ ነኝ። ሌላ ጊዜም እንደዚሁ የምፈልጋቸው ነገሮች ለህዝባችን ማስተላለፍ የሚኖርብን ነገር አለ ብለን ካሰበን እንግዲህ ከመንኳኳት ወደ አላልልም። የዛሬ እንግዲህ ስለነበራችሁ ሁለታችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እጅግ እናመሰግናለን። መልካም እንግዲያውስ ክቡራትና ክቡራን ስለነበረን ጊዜ እያመሰገንን የዛሬ ፕሮግራማችንን በዚሁ እናጠናቅቃለን። በተመሳሳይ ደግሞ ሌላ ፕሮግራሞች ይዘን እየመጣን ከእናንተ ጋር እንቆያለን። ለዛሬ በዚህ ሰናብታችኋለሁ። መልካም ጊዜ። ሰላም ጤና ይስጥልኝ።
ሰላም